ሰላም የገናናው ቱቶሪያል ቤተሰቦች እንደምን ሰነበታችሁ እንደምን ቆያችሁ? እኔ በጣም ደህና ነኝ። ገናናው ቱቶሪያልስ በ2017 ዓ.ም ስፔሻሊ ደግሞ ሰኔ ላይ ለሚሰጠው የኤግዚት ኤግዛም ይረዳችሁ ዘንድ በሰኔ 2017 ዓ.ም በተለያዩ ዩኒቨርሲቲዎች የተሰጡ የሞዴል ኤግዚት ኤግዛሞችን እየሰራን እንገኛለን። ከዚህ በፊት የባህር ዳር ዩኒቨርሲቲን እንዲሁም ደግሞ የአዲስ አበባ ዩኒቨርሲቲን እና ከዚህ በፊት የነበሩ ኦሪጂናል ኤግዚት ኤግዛሞችን ሰርተን ነበር። አሁን ደግሞ በዚህ ቪዲዮ ማለት ነው የኢትዮጵያን ሲቪል ሰርቪስ ዩኒቨርሲቲ የሰጠውን የሞዴል ኤግዚት ኤግዛም ይዤላችሁ መጥቻለሁ። ሲቪል ሰርቪስ የሰጠው ሞዴል ኤግዛም ከሌሎቹ የሞዴል ኤግዛም አይነቶች ትንሽ ሌት የሚያደርገው በየኮርሱ ነው የሰጠው። ሰኔ 2017 ሞዴል ኤግዛም ኢትዮጵያን ሲቪል ሰርቪስ የሰጠው በተለያዩ ኮርሶች ከፍሎ ነው። ለእያንዳንዱ ኮርስ ደግሞ 30 የሚደርሱ ጥያቄዎች አሉት። ለዛሬ ይዤላችሁ የመጣሁት ሁለቱን ኮርሶች ነው። በሚቀጥለው ፓርት 2 ደግሞ ሌሎችን ሁለት ኮርሶችን እንዲሁም ደግሞ ቀሪዎችን ይዤላችሁ መጣ ይሆናል። ኢትዮጵያን ሲቪል ሰርቪስ ዩኒቨርሲቲ ሰኔ 2017 ሞዴል ኤግዛም የሰጠው ማለት ነው ለአካውንቲንግ እና ፋይናንስ ተማሪዎች የመጀመሪያው የኮስት ኤንድ ማኔጅመንት አካውንቲንግ 30 ጥያቄዎች አሉ። ሁለተኛው ፓርት ላይ ደግሞ ፋይናንሻል ማኔጅመንት ከዛ ፐብሊክ ፋይናንስ ኤንድ ታክሴሽን አለ። ቀጥሎ ደግሞ አካውንቲንግ ፎር ፐብሊክ ሴክተር ኤንድ ሲቪል ሶሳይቲ የሚደርሱ 120 ጥያቄዎችን ለአራት ኮርሶች ነው የሰጠው። በእርግጠኝነት ደግሞ ሌላ ሞዴል የሌሎችን ኮርስ በየፓርት አድርጎ ነው የሰጠው። ስለዚህ ሙሉዎችን እያንዳንዱን ሳገኝ ለእናንተ ይዤላችሁ ምቀርብ ይሆናል። ዋናውን ግንና አሁን ያገኘሁትን የነዚህን የአራት ኮርሶችን በሁለት ፓርት ይዤላችሁ የምመጣ ይሆናል። የዛሬው የሁለቶችን ኮርስ የምናይ ይሆናል። እስኪ ወደ ጥያቄዎች እንሂድ። ወደ ጥያቄው ከመሄዳችን በፊት ግን የገናናው ቱቶሪያል ቤተሰብ ያልሆናችሁ ካላችሁ ገናናው ቱቶሪያልስን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮመንት በማድረግ ለብዙ ሰዎች ያድርሱልኝ። ምክንያቱም ይህ ቪዲዮ ሰኔ 2017 ለሚፈተኑ በተለይ ደግሞ ለአካውንቲንግ ኤንድ ፋይናንስ ተማሪዎች እጅግ ጠቃሚ ስለሆነ እናንተም በእርግጠኝነት የሆነ ነገር ታገኙበታላችሁ። ስለዚህ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌትስ ስታርት እንጀምር። የመጀመሪያው ጥያቄ ምንድን ነው የሚለን? ዩኒት ኮንትሪቢሽን ማርጂን ኢዝ ካልኩሌትድ አስ ዘ ዲፈረንስ ቢትዊን ዩኒት ኮንትሪቢሽን ማርጂን እንዴት ነው ካልኩሌት የሚደረገው? ይሄ የኮስት ኤንድ ማኔጅመንት አካውንቲንግ የመጀመሪያው ጥያቄ ነው። ኤ ሴሊንግ ፕራይስ ኤንድ ፊክስድ ኮስት ፐር ዩኒት፣ ቢ ሴሊንግ ፕራይስ ኤንድ ቫሪያብል ኮስት ፐር ዩኒት፣ ሲ ሴሊንግ ፕራይስ ኤንድ ፕሮዳክት ኮስት ፐር ዩኒት፣ ዲ ፊክስድ ኮስት ፐር ዩኒት ኤንድ ፕሮዳክት ኮስት ፐር ዩኒት ነው የሚለን። እንግዲህ ዩኒት ኮንትሪቢሽን ማርጂን ማለት ምን ማለት ነው? ሴሊንግ ፕራይስ ማይነስ ምንድነው? ዩኒት ቫሪያብል ኮስት ነው። ስለዚህ የተጠየቅነው ስለምንድን ነው? ስለ ዩኒት ኮንትሪቢሽን ማርጂን አይደል? ስለዚህ ዩኒት ኮንትሪቢሽን ማርጂን ካልኩሌት ስናደርግ እንዴት ነው የምንፈልገው? ኢትስ አክቹዋሊ ዋት ዘ ዲፈረንስ ቢትዊን ሴሊንግ ፕራይስ ኤንድ ዩኒት ቫሪያብል ኮስት። ትክክለኛ መልሳችን የሚሆነው ምንድን ነው የሚለውን እንዴ። በመጀመሪያ ደረጃ ዩኒት ኮንትሪቢሽን ማርጂን ማለት ምንድን ነው ሪፕሬዘንት የሚያደርገው ስንል how much revenue from each unit sold contribute to coverage fixed cost and generating such amounts of what a profit for a company. ዩኒት ኮንትሪቢሽን ማርጂን ማለት አንድ ሪቨኑ የምናገኘው ገቢ ፊክስድ ኮስትን ከበር አድርጎልን ደን የሚቀጥለው ደግሞ ምንድነው ገቢ ጀነሬት ማድረግ አይደል? ስለዚህ ዩኒት ኮንትሪቢሽን ማርጂን ማለት ሴሊንግ ፕራይስ ማይነስ ዩኒት ቫሪያብል ኮስት ቀንሰን የምናገኘው ዋት ዩ ዩኒት ኮንትሪቢሽን ማርጂን ይባላል። ይህ ዩኒት ኮንትሪቢሽን ማርጂን ደግሞ ፊክስድ ኮስትን ከበር ካደረገ በኋላ ቀጥሎ የሚመጣው ምንድነው ፕሮፊት ነው። ስለዚህ አፍተር ከቨሪንግ ሰች ፊክስድ ኮስት ኦፍ ዘ ካምፓኒ የሚቀጥለው ስቴፕ ምንድነው? ጀነሬቲንግ ሰች አማውንትስ ኦፍ ዋት ፕሮፊት። ስለዚህ ለዚህ ጥያቄ ትክክለኛ መልስ የሚሆነው የትኛው ነው የሚለው ስናይ ዩኒት ኮንትሪቢሽን ማርጂን ካን ቢ ካልኩሌትድ አስ ሴሊንግ ፕራይስ ፐር ዩኒት ማይነስ ቫሪያብል ኮስት ፐር ዩኒት። ሶ ዘ ኮሬክት አንሰር ኢዝ አክቹዋሊ ሲ። ትክክለኛ መልሳችን ማን ይሆናል ማለት ነው? ሴሊንግ ፕራይስ ኤንድ ቫሪያብል ኮስት ፐር ዩኒት የሚለው ቢ ትክክለኛ መልሳችን ይሆናል። እዚህ ጋር የሚለው ቢ አድርጎት ኤዲቲንግ ስለሆነ ነው። ቢ ብላችሁ ትክክለኛ መልስ መስራት ትችላላችሁ ማለት ነው። የመጀመሪያው ጥያቄ ትክክለኛ መልሱ ምን ይሆናል ማለት ነው? ቢ the correct answer. Question number 2, which of the following would produce the largest increase contribution margin per unit? ከሚከተሉት መካከል ከፍተኛ የሆነ contribution margin per unit እንዲኖር የሚያደርግልን ወይም ደግሞ ፕሮዲዩስ የሚያደርግልን የትኛው ነው የሚለን? A 7% increase in selling price, B 50% decrease in selling price, C a 14% increase in variable cost, D a 17% decrease in fixed cost. እንግዲህ ከነዚህ ከተዘረዘሩት መካከል የትኛው ነው ከፍተኛ የሆነ ኮንትሪቢሽን ማርጂን ፐር ዩኒት ሊኖረን የሚያደርገው ነው እንዲኖር የሚያደርገው ነው የሚለን?
ይህንን ለመስራት በመጀመሪያ ደረጃ ሴሊንግ ፕራይስ ዩኒት ኮንትሪቢሽን ማርጂን ላይ የሚኖረውን ኢፌክት ማየት ያስፈልጋል። ስለዚህ ሴሊንግ ፕራይስ ሁሌም በጨመረ ቁጥር ዩኒት ኮንትሪቢሽን ማርጂን ይጨምራል። ዩኒት ቫሪያብል ኮስት ደግሞ በቀነሰ ቁጥር በተመሳሳይ ዩኒት ኮንትሪቢሽን ማርጂን ይጨምራል። እዚህ ከተዘረዘሩት መካከል ማለት ነው የ7% ሴሊንግ ፕራይስ ቢጨምር ሴሊንግ ፕራይስ 15% ይቀንስ ይላል። ከቀነሰ ዩኒት ኮንትሪቢሽን ማርጂን ባይ ዲፎልት ይቀንሳል። ሴሊንግ ፕራይስ ከጨመረ ደግሞ ዩኒት ኮንትሪቢሽን ማርጂን ፐር ዩኒትም በተመሳሳይ ምን ያደርጋል? ይጨምራል። ቫሪያብል ኮስት ቢጨምር ነው የሚለን። ይሄም ዩኒት ኮንትሪቢሽን ማርጂን ይቀንስብናል። 17% ዲክሪዝ ኢን ፊክስድ ኮስት ቢቀንስ ኮንትሪቢሽን ማርጂን ላይ ምንም አይነት ኢፌክት አያሳድርም። ትክክለኛ መልሳችን ለዚህ ጥያቄ ማለት ነው ኢንክሪዝ ኢን ሴሊንግ ፕራይስ የሚለው ኤ ትክክለኛ መልስ ይሆናል ማለት ነው። the correct answer for the question number 2 is A። ትክክለኛ መልሳችን ምን ይሆናል ማለት ነው 7% increase in selling price would produce the largest increase contribution margin per unit። ከፍተኛ የሆነ contribution margin per unit ምን ያደርጋል? ፕሮዲውስ ሊያደርግ ይችላል ማለት ነው። ስለዚህ ቢጋ ያለው የዲክሪዝን ሴሊንግ ፕራይስ ጀስት ሪዲዩስ ኮንትሪቢሽን ማርጂን እንደሚያደርገው ቫሪያብል ኮስት ሲጨምርም በተመሳሳይ ኮንትሪቢሽን ማርጂን እንደሚቀንስብን፣ ዲክሪዝን ፊክስድ ኮስት የሚለው ደግሞ ኢት ዳዝንት አፌክት ኮንትሪቢሽን ማርጂን ፐር ዩኒት ምክንያቱም ፊክስድ ኮስት ከኮንትሪቢሽን ማርጂን በኋላ የምናገኘው ስለሆነ ነው። ኮሽን ናምበር ትክክለኛ መልሳችን ምን ይሆናል ማለት ነው? ኤ ይሆናል። Question number 3, a volume of 15,000 units, ABC company reported sale revenue of 600,000, variable cost of 225,000, and fixed cost of 120,000. The company contribution margin per unit is እንግዲህ ሶስተኛው ጥያቄ ደግሞ ምንድነው 15000 ዩኒትስ ቮሊዩም ኦፍ ፕሮዳክሽን አለን። ይሄ ድርጅት ደግሞ አጠቃላይ ሴል ሪቨኑ ወይም ደግሞ ገቢ ወደ 600,000 ያለው ቫሪያብል ኮስቱ 225,000 ነው። ፊክስድ ኮስት ደግሞ ወደ 120,000 ያሳያል። ስለዚህ የድርጅቱ ኮንትሪቢሽን ማርጂን ፐር ዩኒት ምን ያህል አማውንት ነው ተብሎ ነው የተጠየቅነው። ኤ ብር 17፣ ቢ ብር 47፣ ሲ ብር 25፣ ዲ ብር 55። ይህንን ጥያቄ ለመመለስ በመጀመሪያ ደረጃ ዩኒት ኮንትሪቢሽን ማርጂን እንዴት ነው የሚፈለግ የሚለውን እንይ። ዩኒት ኮንትሪቢሽን ማርጂን ፐር ዩኒት ከዚህ በፊት በነበረው ጥያቄ እንደሰራ ነው ሴሊንግ ፕራይስ ማይነስ ቫሪያብል ዩኒት ቫሪያብል ኮስት ጀስት እንደዛ ነው የምንሰራው የዩኒት ኮንትሪቢሽን ማርጂን ለማግኘት ማለት ነው። ኮንትሪቢሽን ማርጂን ፐር ዩኒቷ እያንዳንዱን ለማግኘት ደግሞ ሴል ሪቨኑ ማይነስ ቶታል ቫሪያብል ኮስት ሲካፈል ለቶታል ዩኒትስ ፕሮዲውስ ላደረግነው ወይም ደግሞ ለሸጥር ይሆናል ማለት ነው። በዚህ ጥያቄ መሰረት ሴል ሪቨኑ አጠቃላይ ሽያጭ 600,000 አለን። ቶታል ቫሪያብል ኮስት 225,000 ጊቭን አለን። 600,000 አለን፣ 225,000 አለን። ዩኒት ሶልድ ደግሞ የተሸጠ ስንት አለን? 15,000 አለን። ስለዚህ 600,000 ሲቀነስ 225,000 ቶታል ኮንትሪቢሽን ማርጂን እናገኛለን። ሲካፈል ለ15,000 ስናደርገው ደግሞ ዩኒት ኮንትሪቢሽን ማርጂን እናገኛለን። ስለዚህ ትክክለኛ መልሱ ለሶስተኛ ጥያቄ ሊሆን የሚችለው ስንት ነው? ብር 25። ብር 25 ምንድነው? ዩኒት ኮንትሪቢሽን ማርጂን ነው ማለት ነው። ስለዚህ the correct answer for question number 3 ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። ፊክስድ ኮስት ዩኒት ኮንትሪቢሽን ማርጂን ለመፈለግ ምንም አይነት ኢፌክት ስለማያሳድር አንወስደውም፣ አንጠቀመውም፣ እዚህ ጋር እንተዋለን። ትክክለኛ መልሳችን ሲ ነው። question number 4 which of the following expression can be used to calculate break even point with the contribution margin ratios? ከሚከተሉት መካከል break even pointን ኤክስፕረስ ካልኩሌት ለማድረግ ከምን አንግል with the contribution margin ratio የትኛው ነው ኤክስፕረስ የሚያደርገው ነው የሚለን። ኤ contribution margin ratio with fixed cost maybe divide by አድርገን አካፍለን ማለት ነው። B contribution margin times fixed cost, B fixed cost maybe ሲካፈል ለcontribution margin ratio, D fixed cost plus contribution margin ratio ወይም ደግሞ ፐርሰንቴጅ ነው። ይሄንን ስናይ እኛ የተጠየቅነው ምንድነው ብሬክ ኢቭን ፖይንትስ with the contribution margin እንዴት ነው ኤክስፕረስ የሚደረገው ነው። ኤክስፕረስ እንዴት ነው የሚደረገው? ጀስት ኮስቲንግ ማኔጅመንት አካውንቲንግ ላይ ስፔሻሊ ኮስት ቮሊዩም ፕሮፊት አናሊሲስ ላይ የተማራችሁትን አስታውሱ። ብሬክ ኢቭን ፖይንት ማለት ምን ማለት ነው? ናይደር ፕሮፊትም የለም ኦር ሜቢ ላዝም የለም። ስለዚህ ዜሮ ፕሮፊት የምንለው ነው። ኪሳራም የለም ትርፍም የለም፣ ዜሮ የምንለው ነው። እዚህ ፖይንት ላይ እንዴት ነው ከኮንትሪቢሽን ማርጂን ሬሽዮ ጋር ኤክስፕረስ የሚደረገው የሚለውን ስናይ ጀስት ምን ማድረግ ነው? ብሬክ ኢቭን ፖይንት ኢን ሴል ሪቨኑ ዩዚንግ ዘ ኮንትሪቢሽን ማርጂን ሬሽዮ ካን ቢ ኤክስፕረስድ እንዴት ነው የሚደረግ የሚለውን ዊዝን ፊክስድ ኮስት ሲካፈል ለኮንትሪቢሽን ማርጂን ሬሽዮ አድርገን ነው የምናስቀምጠው። ስለዚህ ለአራተኛው ጥያቄ ትክክለኛው መልሳችን አሁንም በተመሳሳይ ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። Question number 5, suppose the management of such Glen Burgers in the next year expect to sell 100,000 hamburgers. The hamburgers will sell per 300 each. The variable cost of what selling the hamburger is per 140 each. This included the cost of all ingredients.
the company expect to incur rental cost of what 120,000 ብር for the year based on the given data. As if you are manager of such like burger, what is the contribution margin per unit? እንግዲህ አምስተኛ ጥያቄ የአንድ የበርገር ኦልሬዲ ምን እያደረገ እየሰራ የሚሸጥ ድርጅት ነው ወይም ግለሰብ ነች። ሶ በሚቀጥሉት አመት ኤክስፔክት የተደረገ 100,000 የሚጠጋ በርገሮችን ኦልሬዲ እንደለመሸጥ ነው። ከዚህ በውስጥ ደግሞ እያንዳንዱ የሚሸጥበት ዋጋ 300 ነው። ቫሪያብል ኮስቱ ደግሞ ለእያንዳንዱ 140 ብር ይወጣበታል። ለቤት ክራይ እንበለው ወይም ደግሞ ለማንኛውም ማለት ረንታል ኮስት 120,000 ፊክስድ ኮስት ስለሆነ ኦልሬዲ በአመት ይከፈላል። በዚህ ዳታ ተመስርታችሁ ምን ፈልጉን የተባለው ኮንትሪቢዩሽን ማርጂን ፐር ዩኒት ፈልጉን የተባለው። እንግዲህ ይህንን ለመፈለግ ምርጫ ላይ ያለ ብር 440 ብር 160 ሲ ብር 300 ዲ ብር 140 ነው። ሶ ይሄንን ለመፈለግ ምን እናደርጋለን? ዩኒት ኮንትሪቢዩሽን ማርጂን ማለት ምን ማለት ነው ብለናል? ሴሊንግ ፕራይስ ማይነስ ዩኒት ቫሪያብል ኮስት ነው። ሶ ይሄንን ለመፈለግ ምን እናደርጋለን? 300 ሲቀነስ 140 160 የሚል ትክክለኛ መልስ ነው። ሌላ መሄድ ውስጥ ምናምን መግባት አያስፈልግም። ሶ ዩኒት ኮንትሪቢዩሽን ማርጂን ፐር ዩኒታችን 160 ነው። 160። ስለዚህ ትክክለኛ መልሳችን ለአምስተኛ ጥያቄ ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። Question number 6, suppose the management of such Angla burger in the next year expect to sell 100,000 የሚለው ተመሳሳይ የሆነ ጥያቄ ነው። ምንም የተቀየረ ነገር የለውም ከአምስተኛ ጥያቄ ጋር። እዚህ ጋር የተቀየረው ግን ምኑ ነው? ጥያቄው ነው። ምን አፈልጉ ነው? ኮንትሪቢዩሽን ማርጂን ፐርሰንቴጅ ፈልጉ። what is the contribution margin percentage ነው የተጠየቅነው። ስለዚህ ይህንን ጥያቄ ለመመለስ የተዘረዘሩ ምርጫዎች አሉ። ኤ 53.33፣ ቢ 68.18፣ ሲ 46.67፣ ዲ ደግሞ 31.81% የሚል አለ። ሶ ይህንን ጥያቄ ለመስራት ምን እናደርጋለን? ኮንትሪቢዩሽን ማርጂን ሬሽዮ ወይም ደግሞ ፐርሰንቴጅ እንዴት ነው የሚፈለገው የሚለውን ነገር እንወቅ። ሶ ዩኒት ኮንትሪቢዩሽን ማርጂን ኦልሬዲ ካገኘን በኋላ ኮንትሪቢዩሽን ማርጂን ፐርሰንቴጅ ወይም ደግሞ ኮንትሪቢዩሽን ማርጂን ሬሽዮ እንዴት ነው የሚፈለገው? ሴሊንግ ፕራይስ ማይነስ ቫሪያብል ኮስት ኦልሬዲ ምን ይሰጠናል ብለናል? ዩኒት ኮንትሪቢዩሽን ማርጂን ይሰጠናል። ሶ ዩኒት ኮንትሪቢዩሽን ማርጂን ዊዘን ከሴሊንግ ፕራይስ ጋር ነው ኦልሬዲ ምን እናደርገው ምናየው። ስለዚህ ዩኒት ኮንትሪቢዩሽን ማርጂን ምን እናደርጋለን? እዚህ ጋር ዩኒት ኮንትሪቢዩሽን ማርጂን ሲካፈል ለምን ለሴሊንግ ፕራይስ ሲባዛ በስንት ሬሾ ወይም ደግሞ ፐርሰንቴጅ ስለተጠየቅን በመቶ እናባዛለን ማለት ነው። ስለዚህ ኮንትሪቢዩሽን ማርጂን ፐርሰንታችን ስንት ይሆናል? ሴሊንግ ፕራይስ 300 አለን፣ ዩኒት ቫሪያብል ኮስት 140 አለን። ሲካፈል ለ300 ስናደርገው 53.33% ምን ይሆናል ማለት ነው? ኮንትሪቢዩሽን ማርጂን ይሆናል። ዩኒት ኮንትሪቢዩሽን ማርጂን ሰው ትክክለኛ መልሳችን ኤ ይሆናል ማለት ነው። ለስድስተኛ ጥያቄ ትክክለኛ መልሳችን ኤ ይሆናል። ኮሽን ናምበር 7 suppose the management of the Shangla burgers in the next year expects to sell 100,000 hamburgers. the hamburgers will sell ብር 300 each። አሁንም ተመሳሳይ ጥያቄ ነው። ምንም የተቀየረ ነገር የለም። ሶ አሁን ደግሞ የተጠየቅነው what amount profit that the company will generate if it sold 100 units። አሁን የተጠየቅነው ምንድነው? በዚህ ባለው ላይ ኤክስፔክት የተደረገው 100 ሺህ አለ። በዚህ ላይ ማለት ነው ምን ያህል amount of profit ነው ይሄ ድርጅት ጀነሬት የሚያደርገው if it sold what 100,000 units 100 ሺህ ቢሸጥ ምን ያህል ገንዘብ ገቢ ያገኛል ነው። ብር 14 ሚሊዮን 800 ሺህ፣ ቢ ብር 15 ሚሊዮን 880 ሺህ፣ ሲ ብር 30 ሚሊዮን፣ ዲ ብር 14 ሚሊዮን የሚለን። ይህንን ለመስራት በመጀመሪያ ደረጃ ምን እናደርጋለን? ኮንትሪቢዩሽን ማርጂን ፐር ዩኒት 160 ካልኩሌት አድርገን አግኝተናል። ቶታል ኮንትሪቢዩሽን ማርጂን ማለት ደግሞ ዩኒት ኮንትሪቢዩሽን ማርጂን ሲባዛ በምንድን ነው? በኳንቲቲ። ያ ማለት ምን ማለት ነው? ዩኒት ሶልድ የተደረገው። ስለዚህ 160 ሲባዛ በ100 ሺህ አጠቃላይ ለተሸጠው ስናደርገው ስንት ይመጣል? 16 ሚሊዮን ይመጣል። 16 ሚሊዮን ይመጣል። ቶታል ፊክስድ ኮስታችን 120 ሺህ አለን። መጨረሻ ላይ እኛ የተጠየቅነው ምንድነው? ፕሮፊት ነው የተጠየቅነው። አማውንት ኦፍ ፕሮፊት ቢፎር ታክስ ስለተጠየቅን ምን እናደርጋለን? ቶታል ኮንትሪቢዩሽን ማርጂን ሲቀነስ ቶታል ፊክስድ ኮስት 120 ሺህ ስንት ይመጣል? 15 ሚሊዮን 880 ሺህ። ትክክለኛ መልሳችን ለሰባተኛ ጥያቄ ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። the correct answer for question number 7 is B ብለን እንሄዳለን። ስምንተኛ ጥያቄ ተመሳሳይ የሆነ ጥያቄ ነው። አሁንም support the management of such Angla burgers in the next year expects to sell 100,000 ዲል እና አሁንም ተመሳሳይ የሆነ ጊቭን አለን፣ ተመሳሳይ የሆነ ቫሪያብል ኮስት አለን፣ ተመሳሳይ የሆነ ፊክስድ ኮስት አለን። የሚጠየቀው ጥያቄ ግን ይለያያል። ምንድነው የተጠየቅነው? what is the break even point in units and amount? break even ዩኒት እና አማውንቱ ምን ያህል ነው ተብለን የተጠየቅነው። ይህንን ለመስራት A 700 ዩኒትስ ብር 220,000፣ B 730 ዩኒትስ ብር
220 maybe 14 C 800 units and maybe bir 300,000 D 750 units and maybe bir 225,000 እንግዲህ እዚህ ጋር ይሄንን ለመስራት ምንድነው የምናደርገው ብሬክ ኢቭን ፖይንት እንዴት ነው የሚፈልግ የሚለው እና መጀመሪያ እንዴ ብሬክ ኢቭን ፖይንት እንዴት ነው የሚፈልገው ብሬክ ኢቭን ፖይንት እንዴት ነው የሚፈልገው ፊክስድ ኮስት ሲካፈል ለዩኒት ኮንትሪቢዩሽን ማርጂን አይደል እንዴ ሶ ብሬክ ኢቭን ፖይንት ማለት ዜሮ ፕሮፊት የምንለው there is fixed cost ቀመሩ እንዴት ነው የምንሰራው ፎርሙላው እንዴት ነው የሚሰራ ፊክስድ ኮስት ኦኬ ፊክስድ ኮስት ሲካፈል ለምን ፊክስድ ኮስት ሲካፈል ለዩኒት ኮንትሪቢዩሽን ማርጂን ነው ኦኬ ዩኒት ኮንትሪቢዩሽን ማርጂን ሶ ዩኒት ኮንትሪቢዩሽን ማርጂናችን ፈልገን ኦሬዲ ቀደም ስላገኘ ነው መድገም አያስፈልግም አሁንም ሶ ለዚህ ነው የምናካፍለው ሶ ፊክስድ ኮስት ስንት አለን 120 ሺህ የተሰጠን ጊቭን አለን ዩኒት ኮንትሪቢዩሽን ማርጂን ደግሞ እዚህ ጋር የተሰጠን ስንት አለ 300 እቺኛው 300 ሲቀነስ ስንት ነው የምናደርገው 100 ዩኒት ቫሪያብል ኮስት ይሄኛው ምንድነው ሴሊንግ ፕራይስ ላይ ይሄኛው ዩኒት ቫሪያብል ኮስት ነው 300 ሲቀነስ 140 ስንት ይመጣል 160 ስለዚህ ስናካፍለው ስንት እናገኛለን 750 እናገኛለን 750 ካገኘን በኋላ በብር ደግሞ ስንለካው ምን ማድረግ ነው ወደ ገንዘብ መቀየር አለብን ስለዚህ ምን እናደርገው 750 ሲባዛ በሴሊንግ ፕራይሳችን ስንት ነው 300 ስለዚህ 750 ሲባዛ በ300 ስንት ይመጣል 225,000 ስለዚህ ለስምንተኛ ጥያቄ ትክክለኛ መልሳችን ምን ይሆናል ማለት ነው ዲ 750 እና 225,000 የሚለው ትክክለኛ መልስ ይሆናል ማለት ነው question number 9 which is or are true about cost volume profit analysis ስለ cost volume profit analysis ትክክል የሆነው የትኛው ነው የሚለን A. It helps managers to understand the relationship among cost, volume, profit. B. It helps managers to know what products and service to offer, what pricing policy to follow, what marketing strategy to employ. C. It uses to know what basic cost structure to use. D. All are true about cost, volume, profit analysis. ይለናል እንግዲህ cost, volume, profit analysis የራሱ የሆነ assumption አለው ስለምን እንደሚያወራ እያንዳንዱ የራሱ የሆነ ምን አለው ማለት ነው አድቫንቴጅ ዲስአድቫንቴጅ አለው ስለዚህ እዚህ ከተዘረዘሩት መካከል የኮስት ቮሊዩም ፕሮፊት አናሊሲስ ከተገለጹት መካከል ትክክል የሆነው የትኛው ነው የሚለው ሁሉ መልስ ናቸው cost volume profit analysis is very essential for managers to make such relevant decision and it is very essential and vital for the managers to understand the relationship among costs volumes profits about maybe variable costs fixed costs ስለ አንድ ድርጅት ኮስት ቮሊዩሙን ፕሮፊቱን ሁሉን ነገር ያላቸውን ሪሌሽንሺፕ ለማጥናት ማናጀሩ አንደርስታንድ ለማድረግ ኮስት ቮሊዩም ፕሮፊት አናሊሲስ በጣም ይጠቅመዋል ፕሮዳክት ሰርቪስ ኦፈር ለማድረግ ፕራይሲንግ ፖሊሲውን ለማስተካከል ማርኬቲንግ ስትራቴጂውን ምን ለማድረግ ዲዛይን ለማድረግ ኢምፕሊመንት ለማድረግም በተመሳሳይ ይጠቅመዋል ስለዚህ ቤዚክ ኮስት ስትራክቸር የሚባለው ቫሪያብል ፊክስድ ምንላቸውን የተለያዩ ኮስቶችንም አንደርስታንድ ለማድረግ ይጠቅማል ስለዚህ ስለ ኮስት ቮሊዩም ፕሮፊት አናሊሲስ ትክክል የሆነው የትኛው ነው ሁሉም መልስ ናቸው ሶ ትክክለኛ መልሳችን ዲ ይሆናል ማለት ነው አስረኛ ጥያቄ at break even point A contribution margin greater than fixed cost B contribution margin equal to fixed cost C total revenue equal to fixed total cost D all except A ይለናል ብሬክ ኢቭን ፖይንት ላይ ምንድነው ሀፕን የሚያደርገው ወይም ደግሞ ብሬክ ኢቭን ፖይንት ስንል ምን ማለታችን ነው ብለናል ቅድም ስለዚህ ብሬክ ኢቭን ፖይንት ላይ ኮንትሪቢዩሽን ማርጂን ከፊክስድ ኮስት ጋር ከፊክስድ ኮስት ይበልጣል ይለናል ይሄ በፍጹም ሊሆን አይችልም ኮንትሪቢዩሽን ማርጂን ከፊክስድ ኮስት ጋር እኩል ነው ይለናል ይሄ ትክክል ነው ቶታል ሪቨን ቶታል ኮስት ጋር ትክክል ነው ይለናል ይሄም ትክክል ነው ስለዚህ መልሳችን ምንድነው ዲ ኦል ኤክሰፕት ኤ ነው ከኤ ውጭ ሁሉ ምንድናቸው መልስ መሆን ይችላሉ ኤ ግን ምን መሆን አይችልም መልስ መሆን አይችልም ምክንያቱም ኮንትሪቢዩሽን ማርጂን ከፊክስድ ኮስት በለጠ ማለት ድርጅቱ ትርፍ እያተረፈ ነው ማለት ነው ስለዚህ ብሬክ ኢቭን ፖይንት ማለት ደግሞ ዜሮ ፕሮፊት ነው ሶ ትክክለኛ መልስ ለ10ኛ ጥያቄ ዲ ይሆናል ማለት ነው 11ኛ ጥያቄ አዋሽ ካምፓኒ has break sale of maybe 30,000 and earns after tax income over 70,000 at sale of 55,000 into the company has subject to 30% tax rate on the given information which of the following is true እንግዲህ አዋሽ ካምፓኒ የሚባል የብሬክ ኢቭን ሴል ላይ ያለው 30 ሺህ ብር ነው 55 ሺህ ብሮችን ደግሞ ከሸጠ በኋላ ስንት ገቢ አግኝቷል 70 ሺህ የሚጠጋ አፍተር ታክስ ኢንካም አግኝቷል earning before income tax እና earning after tax የሚባላል እሱን እናያለን ስለዚህ ይሄ ካምፓኒ 30% ምን ታክስ ሬት ይጣልበታል ስለዚህ በዚህ ጥያቄ መሰረት ትክክል የሆነ የትኛው ነው የሚለን A the fixed costs are ብር 130 ሺህ B the contribution margin is at
60,000 ዩኒት 400,000 ነው የሚለን። ሲ ሴሊንግ ፕራይስ ፐር ዩኒት ኢዝ ብር 4። ዲ ፕሮፊት ቢፎር ታክስ ቤዝ አት ሴል ኦፍ 100,000 ዩኒትስ ኢዝ ብር 100 ነው የሚለን። እንግዲህ ይህንን ጥያቄ ለመስራት በመጀመሪያ ደረጃ የተሰጠን ፕሮፊት ወይም ደግሞ ኢንካም አፍተር ታክስ ስለሆነ ኢንካሙን ወደ ቢፎር ታክስ መጀመሪያ መቀየር አለብን። እንዴት ይቀየራል? የራሱ የሆነ ቀመር አለው። ስለዚህ ኢፍ አፍተር ታክስ ፕሮፊት 70,000 ከሆነ ታክስ ሬቱ ደግሞ 30% ከተሰጠን ምን እናደርጋለን? ፕሮፊት ቢፎር ታክስን ለማግኘት ፕሮፊት አፍተር ታክስ ሲካፈል ለምንድን ነው የምናደርገው? ለ0.9 ለ0.7 አንድ ማለት 100% ነው። ሲቀነስ ለ0.3 30% ማለት ነው። ስንት ይመጣል? 100,000 እናገኛለን። ስለዚህ እችኛዋ 100,000 ምንድነች? ፕሮፊት ቢፎር ታክስ ነች። ከግብር በፊት የተገኘ ምንድነው? ገቢ ነው። ሌላውና መሰረታዊ የሚባለው ደግሞ ዩኒት ሳብ ብሬክ ኢቭን ምን ያህል አማውንት ነው? 30,000 ሲሸጥ ኦልሬዲ ኪሳራ አጋጥሞታል። ምንም አይነት ትርፍ የለውም ተብለናል። ፕሮፊት ዜሮ ነው። ተጨማሪ 25,000 ሲሸጥ ግን ምን አግኝቷል? ተጨማሪ የሆነ 70,000 የሚጠጋ ገንዘብ ወይም ደግሞ 100,000 የሚጠጋ ቢፎር ታክስ ገቢ አግኝቷል ማለት ነው። ስለዚህ እኛ የተጠየቅነው ምንድን ነው አሁን? ስለዚህ ጥያቄ ትክክል የሆነው የትኛው ነው ስለሚለን ፊክስድ ኮስት አርብር 130,000 ነው ይለናል። ፊክስድ ኮስት 130,000 ሊሆን አይችልም። ምክንያቱም ፊክስድ ኮስት 130,000 ከሆነ ከ100,000 ስለሚበልጥ ምን ይሆናል? ኪሳራ ውስጥ ነው የሚከተው። ኮንትሪቢሽን ማርጂን አት 60,000 ዩኒትስ 400,000 የሚጠጋ ምን አለው ይለናል? ገቢ ያለው ኦፍኮርስ ይሆናል። ምክንያቱም ከ100,000 በላይ ነው ገቢው። ፕላስ ቱዛት ደግሞ 60,000 ከ55,000 ይበልጣል። ኖርማሊ ከ30,000 በላይ ከሆነ ትርፍ ስለሚያስገኝ ይህንን ለመስራት ግን ግዴታም ሴሊንግ ፕራይሱ ያስፈልጋል። ሴሊንግ ፕራይስ ፐር ዩኒት ብር 4 ነው የሚለን። ሴሊንግ ፕራይሱ 4 ብር ነው ይለናል። ይሄ በፍጹም ስህተት ነው፣ ሊሆንም አይችልም። ፕሮፊት ቢፎር ታክስ ቤዝ አት ሴል 100,000 ዩኒትስ ኢዝ ብር 100 ይለናል። ይሄም ስህተት ነው፣ ምክንያቱም 55,000 ሲሸጥ 100,000 ብር ካገኘ 100,000 እየሸጠ 100,000 ሊሆን አይችልም። ስለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ቢ 60 ሲሸጥ 400,000 የሚጠጋ ኮንትሪቢሽን ማርጂን ይኖረዋል የሚለው ትክክለኛ መልስ ይሆናል ማለት ነው። Question number 12, relevant costs are A, all fixed and variable cost, B, all costs that would be incurred within the relevant range of production, C, past costs that are expected to be different in the future, D, anticipated future costs that will different among various alternative. ሪሌቫንት ኮስት ማለት ምን ማለት ነው? ሪሌቫንት ኮስት የሚባሉ አሉ፣ ኢሪሌቫንት ኮስት ምንላቸውም አሉ። ሪሌቫንት ኮስት ምንላቸው እጅግ ጠቃሚ የሆኑ ኮስቶች ናቸው። ለዲሲሽን ሜኪንግ ከምንጠቀምባቸው ኮስቶች መካከል ሪሌቫንት ኮስት ምንላቸው መሰረታዊ የሚባሉት እነሱ ናቸው። ለዚህ ጥያቄ ትክክለኛ መልሳችን ሪሌቫንት ኮስትስ አር አክቹዋሊ አንቲሲፔትድ ፊውቸር ኮስት ኦፍ ዘ ካምፓኒ ዳት ዊል ዲፈር አመንግ ሰች ቫሪየስ ኦልተርናቲቭስ። ድርጅቱ በሚወስነው ውሳኔ ወደፊት በምንመርጣቸው የተለያዩ ኦልተርናቲቮች ላይ ለውጥ ሊያመጡ የሚችሉ ትላልቅ የሆኑ ወይም ደግሞ ትናንሽ ሊሆኑ ይችላሉ። ግን ሪሌቫንት የሆኑ ኮስት ዋሪ ኮሊት ምን ይባላል? ፊውቸር ኮስት እንላቸዋለን። ዋሪ ኮሊት ሪሌቫንት ኮስትስ እንላቸዋለን። 12ኛው ጥያቄ ትክክለኛ መልሳችን ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። Question number 13, a cost not relevant to deciding whether to purchase a new machine is a cost not ነው የሚለን የኛው ጥያቄ። a cost not relevant to deciding whether to purchase a new machine is አንድ ድርጅት አንድ ማሽን በመግዛት ሂደት ውስጥ የሚያወጣው ብዙ አይነት ወጪ ሊሆን ይችላል። ነገር ግን ሪሌቫንት ያልሆነው የትኛው ነው የሚለን? A, the cost of the new machine, B, lower maintenance cost for the new machine, C, the cost of the old machine, D, additional training required for operating the new machine የሚለን። ይሄ እንግዲህ ሪሌቫንት ያልሆነ ኮስት አለ እዚህ ውስጥ። ኢሪሌቫንት ኮስት ከምንለው መካከል ምንድነው? the cost of the old machines የምንለው ኢሪሌቫንት እና ሳንክ ኮስትስ የምንለው ነው። ሂስቶሪካል ኮስት ነው፣ ምንም አይነት ጠቀሜታ የሌለው ለአዲሱ ለኒው ማሽኑ ማለት ነው። ትክክለኛ መልሳችን ለ13ኛ ጥያቄ ምን ይሆናል ማለት ነው? ሲ the cost of the old machines because ሳንክ ኮስትስ ነው ወይም ደግሞ ኦልሬዲ ፓስት ኮስትስ ነው፣ ኢሪሌቫንት ኮስት ነው። 13ኛው ጥያቄ ትክክለኛ መልሳችን ሲ ይሆናል ማለት ነው። Question number 14, a cost incurred in the past that cannot be changed by any future action is አንድ ድርጅቱ ኦልሬዲ ያወጣው ወጪ ነው። በማንኛውም አይነት ውሳኔ ወሰንም አልወሰንም የማይቀየር ድርጅቱ የፈለገውን ውሳኔ ወይም ደግሞ ሜጀርመንት አክሽን ቢወስድ ሊመልሰው የማይችል ሊያስተካክለው የማይችል የኮስት አይነት ምንድነው ነው የሚለን። cannot ይለናል። A, sunk costs, B, opportunity cost, C, relevant cost, D, avoidable cost ነው። ለዚህ ጥያቄ ትክክለኛ መልሳችን sunk costs ወይም ደግሞ historical costs እንለዋለን። it is already incur የተደረገ ኮስት ነው። በማንኛውም ውሳኔ ሊመለስ የማይችል ኮስት ዋሪ ኮሊት ምን ይባላል? sunk costs እንለዋለን። opportunity cost ምንላቸው
እንደርስባቸዋለን። ኦፖርቹኒቲ ኮስት ማለት ሁለትና ከዛ በላይ ኦልተርናቲቭ መጥቷልን አንዱን በመምረጥ ሂደት ውስጥ አንዱን ስናጣ ለዛ ላጠነው ለመረጥነው ኦልተርናቲቭ የተገመተ ዋጋ ያወጣንበት ወጪ ኦፖርቹኒቲ ኮስት እንለዋለን። ለምሳሌ ኤክስ ኤንድ ዋይ የሚባሉ ሁለት ኦልተርናቲቮች ቢኖሩን ኤክስ ላይ የምናገኘው ገቢ ነበር። ዳን ዋይን ስንመርጥ ኤክስ ላይ የምናገኘው ገቢ ይቀርብናል። ስለዚህ የኤክስ የምናገኘው ገቢ ለዚህ ምን ይባላል? ኦፖርቹኒቲ ኮስት ይባላል። ሪሌቫንት ኮስት ቅድም ስላየነው ጠቃሚና ፊውቸር ኮስት የምንላቸው ናቸው። አቮይደብል የምንላቸውን በተመሳሳይ በማኔጅመንት ውሳኔ፣ በማኔጅመንት ዲሲሽን፣ በማናጀር ውሳኔ ምን ሊደረግ ይችላል? አቮይድ ሊደረግ የሚችል በቀላሉ ኮንትሮል ሊደረግ የሚችል ኮስት ዋሪኮሊት አቮይደብል ኮስት እንለዋለን። ሶ ለ14ኛው ጥያቄ ትክክለኛ መልሳችን ምን ይሆናል ማለት ነው? ሳንክ ኮስትስ ይሆናል ማለት ነው። 15ኛ ጥያቄ ABC company is trying to decide if they should an old machine with a new machine. The following data was analyzed. The purchase of a new machine would have what effect on net income? እንግዲህ ABC የሚባል ካምፓኒ ሁለት የተለያዩ ማሽኖች አሉት። ኦልድ ማሽን ዊዝ ኒው ማሽን ለመቀየር ነው ሐሳብ ያለው። አዲስ ማሽን ፐርቸስ ሲደረግ ኦልሬዲ የወጣ ወጪ አለ። ስለዚህ አዲስ ማሽን ቢገዛ ድርጅቱ ኔት ኢንካም ላይ የሚያሳድረው ኢፌክት ምንድነው ነው የሚለን። ኮስት ሴቪንግ ፐር ዩኒት ኦን ዘ ኒው ማሽን ላይ 100,000 ኦልሬዲ ሴቭ ያደርጋል አዲስ ማሽን ቢገዛ ማለት ነው። ኒው ማሽን ኮስቱ ደግሞ 150,000 ነው። ሪቨኑ ፍሮም ሴል ኦፍ ኦልድ ማሽን ላይ ደግሞ የሚያገኘው ገቢ 10,000 ነው። ቡክ ቫሊዩ ኦፍ ኦልድ ማሽን ያለው ደግሞ 25,000 ነው። ስለዚህም የተጠየቅነው ምንድነው? the purchase of a new machine would have what effect on net income? ኔት ኢንካም ላይ የሚኖረው ኢፌክት ምንድነው ነው የሚለን። ኤ ኔት ዲክሪዝ ኦፍ ብር 15,000፣ ቢ ኔት ኢንክሪዝ ኦፍ ብር 15,000፣ ሲ ኔት ዲክሪዝ ኦፍ ብር 40,000፣ ዲ ኔት ኢንክሪዝ ኦፍ ብር 40,000። እንግዲህ ይህንን ጥያቄ ለመስራት በመጀመሪያ ደረጃ ኢሬሌቫንት እና ሪሌቫንት ኮስት የምንላቸውን ምን እናደርጋለን? እንለያለን። ምክንያቱም የምናወራው ስለ ፊክቸር ኮስት ነው፣ የምናወራው ስለ ዲሲሽን ነው። ስለዚህ ዲሲሽን ውስጥ ሊካተቱ የሚገቡ ኮስቶች አሉ፣ ሊካተቱ የማይገባቸው ወጪዎች አሉ። ሶ በመጀመሪያ ኮስት ሴቪንጉን ማየት ነው። ኮስት ሴቪንግ አዲስ ማሽን ኦልሬዲ ቢገዛ ምን ያህል ነው? በየአመቱ 100,000 ብር እናደርጋለን፣ ሴቭ እናደርጋለን። ይሄ አንድ ጥቅም ነው። ሁለተኛ ምን እናያለን? የተገኘውን ገቢ እናገኛለን። ጌን ሪቨኑ ፍሮም ሴል ኦፍ ኦልድ ማሽንስ 10,000 አገኝተናል። ስለዚህ ይሄም ትርፍ ነው። ስለዚህ ምን እናደርጋለን? ሜቢ ኦልሬዲ 10,000 ነው ኦልሬዲ እንወስዳለን። አንድ የከሰረው ስንት ነው? 15,000 ሎዝ ኦን ሴል። ኖርማል ስናየው ቡክ ቫሊዩ 25,000 ነበር የተሸጠው ገቢ የተገኘው 10,000 ነው። 15,000 ኪሳራ ያሳድራል። ስለዚህ ኦልሬዲ ገቢ በ10,000 ይጨምራል። ኮስት ኦፍ ኒው ማሽን ስንት አለን? 150,000 አለን። ስለዚህ አሁን እኛ የምናየው ሎዝ ኦን ሴል ኦፍ የሚለውን ኦልሬዲ ምን አለንም አንወስድም። ለምንድነው ማንወስደው? ይሄ ምንድነው? ጀስት ቡክ ቫሊዩ ጀስት ኢት ኢዝ ሂስቶሪካል ኮስት ነው። ሂስቶሪካል ኮስት ኦኬ። ይሄ ምን ይባላል? ሂስቶሪካል ኮስት ይባላል። ሂስቶሪካል ኮስት ማለት ደግሞ ፊውቸር ውሳኔ በመወሰን ሂደት ውስጥ ኦልሬዲ የማያገለግል የማይጠቅም ሳንክ ኮስትስ የምንለው አይነት ነው። ስለዚህ የምናያቸው ከነዚህ ውጭ ያሉት ይሆናል። ስለዚህ ኮስት ሴቪንግ 100,000 ያደርግለታል። ሪቨኑ 110,000 አለው። 100 ሲደመር 10,000 ስንት ይሆናል? 110,000። ምን ያህል ወጪ ያስወጥቶታል አዲሱ ማሽን? 150,000። ስለዚህ 100,000 ሲደመር 10,000 110,000፣ እዚህ ጋር 110,000 እናገኛለን። ይሄ አጠቃላይ ምንድነው ብለናል? ገቢው ነው። ወጪው ደግሞ 150,000 ነው። ስለዚህ ኔት ኢንካም ላይ የሚኖረው ኢፌክት ስንት ይሆናል ማለት ነው? 40,000። ስለዚህ ትክክለኛ መልሳችን ለ15ኛ ጥያቄ ምን ይሆናል? ኔት ዲክሪዝ ኦፍ ዋት 40,000 የሚለው ሲ ትክክለኛ መልሳችን ይሆናል ማለት ነው። ለምንድነው 25,000 ያልወሰድነው? ቡክ ቫልዩ ኦፍ ዘ ኦልድ ማሽን ካን ቢ ኮንሲደርድ አስ ዋት ሂስቶሪካል ኮስት ኦር ሳንክ ኮስትስ ኤንድ ሳንክ ኮስትስ ካን ኖት ቢ ዩዝድ ባይ ሰች ካምፓኒስ ፎር ዋት ሜኪንግ ሰች ፊውቸር ዲሲሽንስ። ወደፊት ለምን ወሰናቸው ውሳኔዎች ስለማንጠቀምበት ሙሉ በሙሉ ምን እናደርገዋለን? ኢግኖር እናደርገዋለን። Question number 16 16ኛ ጥያቄ ABC company can make 1,000 units of what equipment with the following cost? ዳይሬክት ማቴሪያል ወደ 70,000 የሚጠጋ ገንዘብ፣ ዳይሬክት ላበር 26,000፣ ቫሪያብል ኦቨርሄድ 15,000፣ ፊክስድ ኦቨርሄድ ደግሞ 15,000 ወጪ እያወጣ ምን ያደርጋል? 1,000 የሚጠጋ ዩኒት ኢኩዊፕመንት ያመርታል። The company can purchase the 1,000 units equipment externally for what 125,000 ከሌላ ቦታ ቢገዛ ከውጭ ቢገዛ ደግሞ 125,000 ብር ምን ያደርጋል? ወጪ ያስወጣዋል። አቮይደብል ፊክስድ ኮስት ስንት ነው? 5,000። ምን ካደረገ? ይሄ አቮይደብል ኮስት 5,000 ወይን ድርጅቱ ምን ካደረገ ነው? ኤክስተርናሊ። ምን ማለት ነው? the avoidable fixed cost are ብር 5,000 if the units are purchased externally። ድርጅቱ ከውጭ ቢገዛ ወይም ደግሞ ፐርቸዝ ቢያደርግ 5,000 ምን ያደርጋል? ፊክስድ ኮስት ይቆጥባል ነው። ስለዚህ ሜክ ካደረገ ኦልሬዲ 5,000 ወጪ ያወጣል። ካላደረገ ደግሞ
አያወጣም ማለት ነው። ስለዚህ what is the cost saving if the company makes the equipment የተጠየቅነው ምንድነው ድርጅቱ ምን ቢያደርግ ሜክ ቢያደርግ ኦልሬዲ ምንድነው ምን ያህል ኮስት ነው ሴቭ የሚያደርገው ነው የተባለው። ኤ ብር 1000 ቢ ብር 5000 ሲ ብር 99000 ዲ ብር 10000 ነው የሚለን። እንግዲህ ይህን ጥያቄ ለመስራት በመጀመሪያ ደረጃ አቮይደብል ኮስት እና ነን አቮይደብል ኮስት ምንላቸው፣ ሪሌቫንት እና ኢሪሌቫንት ኮስት ምንላቸው ምን ማድረግ አለብን ብለናል፣ ቀደም መለየት አለብን ብለናል። ስለዚህ አቮይደብል ኮስት are those costs that can be eliminated by making what is specific decision such as purchasing externally። አቮይደብል ኮስት ምንላቸው በቀላሉ ኤሊሚኔት ሊደረጉ የሚችሉ አንድ ውሳኔ ወስነን ነው። ሶ ለምሳሌ ኮስት ሴቪንግ ቶታል ኮስት ኦፍ ፐርቼዚንግ ማይነስ ቶታል ኮስት ኦፍ ዋት ኢንተርናል ፕሮዳክሽን ሁለቶችን እናነጻጽራቸዋለን። ስለዚህ ኮስት ሴቪንግ ኦልሬዲ 130000 ሲቀንስ 126000 ነው የሚሆነው። ምን ማለት ነው? ኦልሬዲ እችን እናያለን። ቶታል ኮስት ኦፍ ፐርቼዚንግ ማለት 125000 እዚህ ጋር አለችን 125000 ሜክ ቢያደርግ ደግሞ ስንት አለ ተጨማሪ 5000 ሜክ ቢያደርግ 5000 ካላደረገስ ተጨማሪ ወጪ ያወጣል። ስለዚህ እንዲሆናል 130000። እዚህ ጋር ደግሞ የተሰጠን ጊቭን ስንት አለን 70000 ሲደመር 26000 ሲደመር 15000 ሲደመር 15000 15 30000 126000። ስለዚህ 130000 ሲቀነስ 126000 ምን እናደርጋለን? እቺኛዋን እናገኛለን። ሶ ትክክለኛ ኮስት ሴቪንግ ሊያደርገው የሚችል የቢዝነስ ኦርጋናይዜሽን 5000 ብር የሚጠጋ ገንዘብ ወይም ደግሞ 4000 ብር የሚጠጋ ገንዘብ ነው ማለት ነው። ሶ ትክክለኛ መልሳችን ስንት ይሆናል ማለት ነው? ቢ 5000 ይሆናል ማለት ነው። ኮሽን ነምበር 17 which one of the following statements false ከሚከተሉት መካከል ስህተት የሆነው የትኛው ነው ነው የሚለን። A information is relevant if it is such pertinent to a decision problem. B relevant information has a bearing on the future. C sunk costs are irrelevant to decision problems. D opportunity costs are irrelevant to decision problems. እንግዲህ ከሚከተሉት መካከል ስህተት የሆነ የትኛው ነው የሚለን። እንግዲህ ይሄንን ጥያቄ ለመመለስ ሪሌቫንት እና አኪዩሬት ዳታ ቫልዩ መስጠት አለብን። ትክክል ነው የሚለውን ነገር ማረጋገጥ አለብን። ለምሳሌ opportunity costs are very irrelevant false ነው የሚለው። opportunity costs are very irrelevant ነው። opportunity costs are irrelevant to decision problems ይላል ዲ። ለምሳሌ ዲ ጋር የሚለው ምርጫ ነው ይሄ ስህተት ነው። opportunity cost is very very essential for a given business organization. So they represent the benefits forgone by choosing one option over another. So ትክክለኛ መልሳችን critical component in decision making ላይ ስንወስድ ስህተት የሆነው የትኛው ነው? opportunity costs are irrelevant to decision making የሚለው decision problems የሚለው ዲ ነው። ለምሳሌ ኤ ጋር ያለው ምርጫ information is relevant if it is such pertinent to decision problems የሚለው እጅግ በጣም ትክክል ነው። ምክንያቱም ኢንፎርሜሽን በጣም ሪሌቫንት መሆን አለበት፣ ሪሌቫንስ መሆን አለበት for decision purpose. relevant information has a bring on the future. of course relevant information ምንላቸው future decision በምንወስንበት ሂደት የራሳቸውን አስተዋጽኦ አላቸው። sunk costs are irrelevant to decision problems ነው የሚለው of course sunk costs ምንም አይነት ፊውቸር ዲሲዥን በመወሰንበት ሂደት ምንም አይነት ጥቅም የለውም፣ ኢሪሌቫንት ነው። ስለዚህ ትክክለኛ መልሳችን ለ17ኛው ጥያቄ ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። 18ኛ ጥያቄ which one of the following can be described as data that are such pertinent to decisions? A qualitative characteristics, B accurate information, C relevant information, D timely information. so የተጠየቅነው ምንድነው? ስለ ሪሌቫንስ ዳታ such pertinent to a decisions. sunk costs የሚላለው so ይሄን ጥያቄ ለመመለስ relevant informations ምንላቸው ምንድነው? so relevant information ወይም ደግሞ ጠቃሚ መረጃዎች ምንላቸው it just is data that such relevance to decisions for a company, meaning it affect what the choice being made because it relates to a future outcomes of maybe and can vary based on the decisions of what the company በድርጅቱ ውሳኔ ሊቀየር የሚችል future outcome ይዘውልኝ ሊመጣ የሚችል ግንኙነት ያላቸው ዋሪከሉ relevant information እንላቸዋለን። ለምሳሌ qualitative characteristics ሊኖራቸው ይችላል ወይ ይለናል። this is general term ነው። ይሄኛው እንደ general term relevance, Facebook presentation, comparability ምናምን ምንላቸው ናቸው። ሙሉውን ይዘልናል። ኳሊታቲቭ ነው የሚለው ቢጋ accurate information ይላል። accuracy is very essential ምንም ጥቅም የለም ምንም ጥያቄ የለውም፣ በጣም ጠቀሜታ አለው። but not all accurate information ግን relevant ናቸው ማለት አይደለም። ለውሳኔ ሁሉም በቃ accurate የሆነ መረጃ ሁሉ ለዲሲሽን ሜኪንግ ሁሉ እንጠቀማቸዋለን ማለት ላይሆንም ይችላል። timely information ስምንሉ ደግሞ timeliness usefulness of information improve ያደርግልናል። ግን ዳታ
ኦልዌይስ ምን መሆን አለበት? ሪሌቫንት መሆን አለበት። ሪሌቫንስ መሆን አለበት የሚለውን ማየት አለብን። ሳንክ ኮስትስ ምንለው ጀስት ኖት ኢሪሌቫንት ቱ ዲሲዥን ሜኪንግስ ምንም አይጠቅም። እኛ የተጠየቅነው which one of the following can be described as data that are such the pertinent to a decisions ነው የሚለው። ትክክለኛ መልሱ ለዚህ ጥያቄ ምን ይላል? ሪሌቫንት የሚለው ይሆናል። ሪሌቫንት በጣም ጠቃሚ የሆነ እንደማለት ነው። ሪሌቫንት ኢንፎርሜሽንስ የሚለው ትክክለኛ መልስ ይሆናል። 19ኛ ጥያቄ one of XY then the company products has a contribution margin of 50,000 and a fixed cost totaling 60,000. If the product is drop 40,000 of the fixed cost will continue unchanged. As the result of dropping the product, what will happen to the company operating income? እንግዲህ XY የሚባል ድርጅት ኮንትሪቢዩሽን ማርጂኑ 50,000 ነበር፣ ፊክስድ ኮስቱ ደግሞ 60,000 ነው። ፕሮዳክቱ ምን ቢያደርግ ድሮፕ ቢያደርግበትና 40,000 የሚጠጋው ፊክስድ ኮስት ደግሞ ቢቀጥል ፕሮዳክቱ ድሮፕ በማድረጉ ምክንያት የድርጅቱ ትርፍ ላይ ምንድነው ሀፕን ሊያደርግ የሚችለው ነው የሚለን። ኤ ዲክሪስ ቱ 50,000 ቢ ኢንክሪስ ቱ 30,000 ሲ ዲክሪስ ቱ 30,000 ተመሳሳይ ናቸው። እቺኛዋ ቢቢ የምትለዋን አንዷን ሲ አርጓት። እቺኛዋ ያው ኤዲቲንግ ላይ ስለምንስተሳት ነው። ሲ ዲ የሚለው ደግሞ ኢንክሪስ ቱ 10,000። ኢፍ ሶ ይሄን ለመመለስ ምንድነው የምናደርገው? ኢፍ the ፕሮዳክቱ ድሮፕ ቢያደርግ we lower the contribution margin so what 50,000 የሚጠጋ ገንዘብ ለውዝ ልናደርግ እንችላለን። ምክንያቱም ኦልሬዲ contribution margin 50,000 ነው። ፕሮዳክቱ ከወደቀ ወደ ኪሳራ ነው የሚሄደው። ስለዚህ አንድ 50,000 የሚባል ነገር እዚህ ጋር አለ። ሁለተኛው ደግሞ variable fixed cost የሚባል ስንት አለን? ከ60,000 fixed cost ቶታላችን 60,000 ነበር። ፕሮዳክቱ ድሮፕ በማድረጉ ምክንያት ደግሞ እንደገና 40,000 የሚጠጋ ገንዘብ አንቸንጀር ነው የሚለን። ስለዚህ 20,000 ቢያንስ ምን አለን? መቋቋም ያለችን ሰው እቺን 50,000 ሲቀነስ ሲደመር 20,000 ስናደርጋት ልዩነቷ ስንት ትመጣለች? 30,000። ስለዚህ when the product of XY company drop ቢያደርግ net income net effect on operating income ሊኖረው የሚችለው በምንድነው? በ30,000 የድርጅቱ ኢንካም ሊቀንስ ይችላል። ስለዚህ the operating income of XY company በስንት ሺህ? በ30,000 ሊቀንስ ይችላል። ስለዚህ ትክክለኛ መልሳችን ምን ይሆናል ማለት ነው? ሲ ዲክሪስ ቱ 30,000 የሚለው ትክክለኛ መልስ ይሆናል ማለት ነው። 20ኛ ጥያቄ which of the following is not characteristics of what relevant costing information it is associated with the decision under consideration? Be significant to a decision maker. C readily determined from financial records. D related to what future endeavors. So which one of the following is not not a characteristics of what relevant costing information? ስለዚህ ለሪሌቫንት ኮስቲንግ ኢንፎርሜሽን ሜቢ ካራክተር ያልሆነው የትኛው ነው የሚለን። ኮር ካራክተሪስቲክስ ኦፍ ዋት ሪሌቫንት ፎር ኮስትስ ምንላቸው አሉ። የመጀመሪያው ፊቸር ኦሪየንትድ መሆን አለበት፣ ዲሲዥን ስፔሲፊክ መሆን አለበት፣ ዳን ኢምፓክትፉል መሆን አለበት ነው። ሶ እነዚህን የሚያሟላ ነው ወይስ አይደለም የሚለውን ነገር ክሮስ ቼክ ማድረግ ነው። ስለዚህ ሪሌቫንት ኮስት may or may not be maybe readily found in financial records ሊገኝም ላይገኝም ይችላል አንዳንድ ጊዜ። ሶ ለምሳሌ ኦፖርቹኒቲ ኮስት፣ ፊውቸር ኮስት፣ አቮይደብል ኮስት ምናምን ምንላቸው እነዚህ እጅግ በጣም ጠቃሚ ናቸው። ግን አንዳንድ ፋይናንሻል ስቴትመንት ላይ ላናገኛቸው እንችላለን based on estimations ልናስቀምጣቸው ስለምንችል ማለት ነው። ስለዚህ ትክክለኛ መልሳችን ready maybe determined from what financial records የሚለው not a characteristics of what such relevant cost information የኛው ካራክተራቸው ላይሆን ይችላል። ስለዚህ readily determined from what financial records የሚለው it is actually not a characteristics of what relevant costing information። ሌሎቹ ግን በሙሉ ከዲሲሽን ጋር አሶሲኤት ያደርጋሉ፣ ሲግኒፊካንት ዲሲሽን ሜከር ይጠቅማሉ፣ ፊውቸር ኢንዶቨር ናቸው፣ ሬጉሌተር ናቸው የሚለው በጣም ትክክልና መልስ ሊሆኑ የሚችሉ ናቸው። ስህተት የሆነው ኖት ስለሚለን ግን it is actually ሲ ይሆናል ማለት ነው። ስለዚህ 20ኛው ጥያቄ ትክክለኛ መልሳችን ምን ይሆናል ማለት ነው? ሲ ይሆናል። question number 21 a fixed cost is irrelevant if it is ፊክስድ ኮስት ሪሌቫንት የሚባለው ምን ቢሆን ነው? ሪሌቫንት ምንለው ምን ሲሆን ነው? ኤ አንኮንትሮሌብል፣ ቢ አቮይደብል፣ ሲ ሳንክ ኮስትስ፣ ዲ ፕሮዳክት ኮስት። ስለዚህ አንድ ፊክስድ ኮስት ሪሌቫንት ነው ወይም ጠቃሚ ነው የሚባለው ምን ከሆነ ነው? ቅድም ያየናቸው ናቸው። ሶ አንኮንትሮሌብል ከሆነ ነው ይለናል። ኖ ሪሌቫንት ቢኮዝ you cannot change it። አንኮንትሮሌብል ስለሆነ አይደለም ሪሌቫንት የሚባለው። ሳንክ ኮስት ኦልዌይስ ኢሪሌቫንት ነው
ፕሮዳክት ኮስት ምነው ደግሞ ኦል ቶታል ማኑፋክቸሪንግ ኮስት ነው። ሜይ ኦር ሜይ ኖት ቢ ሪሌቫንት። አንዳንዴ ሪሌቫንትም የማይሆኑበት አጋጣሚ አንዳንድ ኮስቶች ሊኖሩ ይችላሉ። ምክንያቱም ፕሮዳክት ኮስት የብዙ ኮስቶች ድምር ስለሆነ። ስለዚህ ኢፍ ፊክስድ ኮስት ኢዝ ሪሌቫንት የሚባለው ምን ሲሆን ኢት ኢዝ አቮይደብል ከሆነ ነው። ትክክለኛ መልሳችን ለ21ኛው ጥያቄ ምን ይሆናል ማለት ነው? ቢ አቮይደብል የሚለው ትክክለኛ መልስ ይሆናል ማለት ነው። Question number 22, if a cost is irrelevant to a decision, the cost could not be. If a cost is ምን ከሆነ irrelevant to a decision የማይጠቅም ከሆነ then the cost could not be A sunk cost, B future cost, C variable cost, D an incremental cost. ስለዚህ አንድ ኮስት irrelevant ከሆነ ወደፊት ምንም አይነት the cost could not be future cost. future cost ሊሆን አይችልም irrelevant ከሆነ by default ነው የሚለን። ስለዚህ ትክክለኛ መልሳችን ቢ ነው የሚሆነው። ሳንክ ኮስት ባይ ዲፎልት ኢሪሌቫንት ነው። ስለዚህ if a cost is irrelevant to a decision ምንም አይነት ጥቅም ከሌለው the cost could not be what future cost ሊሆን አይችልም። future cost አይሆንም ማለት ምን ማለት ነው? ድርጅቱ በሚወስነው ማንኛውም አይነት ውሳኔ ምንም አይነት ቫልዩ ኢፌክት ላያሳድር ይችላል ማለት ነው። ስለዚህ 22ኛው ጥያቄ ትክክለኛ መልሳችን ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። 23ኛ ጥያቄ which is the most likely purpose of budgeting? የበጀቲንግ ጥቅም ምንድነው? በጀቲንግ ማለት just it is the quantitative expression of what planning የአንድ ድርጅት ፕላኒንግን ኳንታቲቭ በሆነ መንገድ ኑሜሪካል በሆነ መንገድ የምንገልጽበት መንገድ ምን ይባላል? በጀቲንግ ይባላል። ስለዚህ most likely purpose of budgeting የሆነው የትኛው ነው የሚለን? A planning and control of an organization's income and expenditure, B preparation of what a 5-year business plan, C company evaluation, D assess the non-financial performance of what an organizations ይለናል። ትክክለኛ መልሳችን ለዚህ ጥያቄ ፕላኒንግ ኤንድ ኮንትሮል ኦፍ አን ኦርጋናይዜሽን ኢንካም ኤንድ ኤክስፔንዲቸርስ የሚለው ትክክለኛ መልሳችን ነው። የበጀቲንግ ዋና ጥቅሙ የአንድን ድርጅት ኢንካም ኤንድ ኤክስፔንዲቸር ፕላን ማድረግ፣ ከዛ ፕላን ካደረግን በኋላ መጠቀም፣ ኮንትሮል ማድረግ፣ ኢቫሉዌት ማድረግ ነው። እነዚህ ሂደቶች የምናልፍበት ነው። ስለዚህ ትክክለኛ መልሳችን ለ23ኛ ጥያቄ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። question number 24, a master budget usually includes ማስተር በጀት usually include የሚያደርገው ምን ነው? A an operating budget, B a capital budget, C pro forma financial statement, D all of the above ነው የሚለን። እንግዲህ ማስተር በጀት ብዙ ነገሮችን ሊይዝ ይችላል። ማስተር በጀት ማንኛውም አይነት ተቋም በተለይ ደግሞ ቢዝነስ ኦርጋናይዜሽን ሊኖራቸው የሚገባ የበጀት አይነት ነው። ብዙ ነገሮችን ይይዛል። ስታርቲንግ ፍሮም ዋት ፕሮዳክሽን በጀት፣ ሴል በጀት ምንላቸው ብዙ ነገሮችን ይይዛል። ኦፕሬቲንግ በጀት ምንለው ምንድነው? it is include detailed maybe plan for revenue and expense of what the company ለምሳሌ ሴል፣ ፕሮዳክሽን፣ ዳይሬክት ማቴሪያል በጀት፣ ላበር በጀት፣ ኦቨርሄድ በጀት ምንላቸው ናቸው። ካፒታል በጀትስ ምንላቸው ደግሞ it just plans for long term investments in assets like maybe machinery መግዛት፣ ቢልዲንግ መግዛት ሊሆን ይችላል። ፕሮፎርማ ፋይናንሻል ስቴትመንትስ ምንላቸው ደግሞ these are budgeted and projected income statements ምንላቸው like balance sheet, cash flow statement showing what the expected financial results of the company የድርጅቱን ኤክስፔክት ሊደረጉ የሚችሉ ፋይናንሻል ሪዛልቶችን ምን የምናደርግበት የምናይበት ነው። ትክክለኛ መልሳችን ሁሉም ስለሚሆኑ የማስተር በጀት ዩዥዋሊ ኢንክሉድስ ሁሉንም ይይዛል። ትክክለኛ መልሳችን ዲ ብለን እንመልሳለን ማለት ነው። question number 25, budget is the most important budget. I mean which of the following budget is the most important budget and it forms the basis on which all budget are built up? The first part about the master budget በቀላል አማርኛ ጥያቄው ትንሽ ውስብስብ ለማድረግ የተሞከረ ነው። ግን የመጀመሪያው የማስተር በጀት ስቴፕ ምንድነው ወይም ደግሞ የመጀመሪያው በጀት ምንድነው ብለው ቢጠይቁ it is very simple ቀለል ባለ መንገድ A production budget, B cash budget, C sale budget, D ማቴሪያል በጀት ስለሚለን ሁሌም ማስተር በጀት ከምን ይጀምራል? ከሴል በጀት ይጀምራል። ትክክለኛ መልሳችን B ይሆናል ማለት ነው። B ምንድነው? ሴል በጀት ትክክለኛ መልሳችን ይሆናል ማለት ነው። ሴል በጀት ትክክለኛ መልስ ይሆናል። ሴል በጀት እዚህ ጋር C and B ስለምን እንዳያሰስታችሁ ቺኛዋ B ቺኛዋ C ነች፣ ቺኛዋ B ነች። ትክክለኛ መልሳችን B ነው። question number 26, a master budget consists of master budget ምንድነው የሚይዘው? A individual budget made for short term goal, B emphasis put on cash resource for capital budgeting, C interrelated budgets for an action plan for a specific time period, D focus on review progress towards long term goals ነው። እንግዲህ
ማስተር በጀት ብዙ ነገሮችን ሊይዝ ይችላል። ሞር ግን ሊይዝ የሚችለው ምንድን ነው? ሶ ማስተር በጀት ስንል ኮምፕሬንሲቭ ነው። በጣም ብዙ ሴት ኦፍ ኢንተርሌትድ በጀት ሊይዝ ይችላል። and it may coordinate all aspects of the organizational operations የአንድን ድርጅት ኦርጋናይዜሽናል ኦፕሬሽን ኮኦርዲኔት ሊያደርግልን የሚችል የበጀት አይነት ነው። ሶ ቲፒካሊ ፕሪፔርድ የሚደረገው ፎር ስፔሲፊክ ታይም ፔሪድ ዩዥዋሊ 1 years በአንድ ዓመት ውስጥ ሊሆን ይችላል። ሶ ኢት ሜይ ቢ ኦፕሬቲንግ በጀት፣ ካፒታል በጀት፣ ፋይናንሻል በጀት የሚባሉት ነገሮች ሊይዝልን ይችላል። ሶ ማስተር በጀት ምን ይዛል ካል ኢንተርሌትድ በጀት የሆነ ኮምፕሬንሲቭ የሆነ ፎር አክሽን ፕላን ፎር ስፔሲፊክ ፔሪድ ኦፍ ታይም ለአንድ ዓመት እና ከዛ በታች ለሆነ የአንድን ድርጅት ብዙ አይነት በጀቶችን አቅፎ የሚይዝልን ምን ይባላል? ማስተር በጀት ይባላል። ሶ ትክክለኛ መልሳችን ለ26ኛ ጥያቄ ቢ ይሆናል ማለት ነው። 27ኛ ጥያቄ M company produce hand balls for March. Budget sales are 12,000 units of what ball. Beginning finished good inventory will be 1,200 units of what ball, and ending finished good inventory will be 1,400 units. March production will be የሚለን እንግዲህ ኤም የሚባል ካምፓኒ የተለያዩ ሃንድ ቦሎችን ምን ያደርጋል? ያመርታል። ለማርች ሽያጭ በጀት ሪሲል የተቀመጠ 12,000 ይሸጣሉ ተብሎ ነው። ቢግኒንግ ፊኒሽ ጉድ ደግሞ 1,200 ያሳያል። ኢንዲንግ ፊኒሽ ጉድ ደግሞ 1,400 ያሳያል። ስለዚህ ማርች ፕሮዳክሽን ምን ያህል አማውንት ነው የሚለው ጥያቄው። ኤ 10,900 ዩኒትስ ኦፍ ቦል፣ ቢ 11,800 ዩኒትስ ኦፍ ቦል፣ ሲ 12,200 ዩኒትስ ኦፍ ቦል፣ ዲ 14,600 ዩኒትስ ኦፍ ቦል። እንግዲህ ይህንን ለመፈለግ በመጀመሪያ ደረጃ ፕሮዳክሽን እንዴት ነው የሚፈለገው የሚለውን ነገር ቀመሩን ማስታወስ ያስፈልጋል። ይህን የኮስት ኤንድ ማኔጅመንት አካውንቲንግ ቱ ቶፒክ ስለሆነ አይ ቲንክ የምትረሱት አይመስለኝም። ስለዚህ ፕሮዳክሽን እንዴት ነው የሚፈለገው? ፕሮዳክሽን ዩኒትስ እንዴት ነው የሚፈለገው? በጀት ሪሲቭ ሲደመር ኤንዲንግ ኢንቨንተሪ ማይነስ ቢግኒንግ ኢንቨንተሪ ነው። ምን ማለት ነው? ፕሮዳክሽን ማለት ድርጅቱ በዚህ በማርች ውስጥ አጠቃላይ ያመረተው ምን ያህል ነው የሚለውን ነገር ነው የምንፈልግ። ስለዚህ ኦልሬዲ ከቢግኒንግ ከባለፈው ወር የመጣ ስለሆነ መቀነስ አለበት። እሱን ቀንሰን ነው የምንሰራው። ስለዚህ ፕሮዳክሽን በጀት ለዚህ 12,000 የተሸጣለን ኤክስፔክትድ የተደረገ ማለት ነው። 1,400 ምን አለን? ኢንዲንግ አለን። ቢግኒንግ 1,200 አለን። ስንቀናነሰው ስንት እናገኛለን? 12,200 ዩኒትስ። ስለዚህ ትክክለኛ መልሳችን ለ27ኛ ጥያቄ ሲ 12,200 ዩኒትስ ኦፍ ቦል can be considered as was March productions March productions ብለን መስራት እንችላለን። 28ኛ ጥያቄ M company produce hand balls budget sale will be ይልና how many units will be produced in March ነው የሚለን። ማርች 12,000 ዩኒት አለን፣ አፕሪል 14,000 አለን፣ ሜይ 16,000 አለን፣ ጁን 19,000 አለን። ኤንዲንግ ፊኒሽድ ጉዳችን ደግሞ የሚቀጥለውን ወር 20% ነው የሚለን 20% 20% so what the following months ነው የሚለን። ማርች 1 ኢንቨንተሪ ፕሮጀክት የተደረገው 1,500 ዩኒት ነው። so based on the given data how many units will be produced in March ማርች ላይ ምን ያህል ነው የተመረተው ነው የሚለን። በተመሳሳይ ቀመር ነው የምንሰራው 11,900 13,300 13,300 13,000 እና 14,800 የሚል ምርጫ ተሰጥቶናል። እንግዲህ ፕሮዳክሽን ቅድም በሰራነው መሰረት ሴል ማርች ፕላስ ኢንዲንግ ኢንቨንተሪ ፎር ማርች ማይነስ ቢጊኒንግ ኢንቨንተሪ ፎር ማርች አድርገን ነው የምንሰራው። እንግዲህ ማርች ሴል 12,000 ነው። ኢንዲንግ ኢንቨንተሪ ፎር ማርች ደግሞ የአፕሪል 20% ነው። አፕሪል ላይ የተሸጠው ምን ያህል አማውንት ነው የሚለው እኔ አፕሪል የተሸጠው ስንት ነው? 14,000። ስለዚህ የ14,000 20% ለማርች ምን ይሆናል ማለት ነው? ጀስት ኢንዲንግ ይሆናል ማለት ነው። ስለዚህ ስናባዛው 2,800 እናገኛለን። ፕሮጀክቱ የተደረገ የቢጊኒንግ ኢንቨንተሪ ፎር ማርች ስንት አለን? 1,500 አለን። ስለዚህ ትክክለኛ መልሳችን ፕሮዳክሽን 12,000 ሲደመር 2,800 ሲቀነስ 1,500 ስናደርገው ስንት እናገኛለን? 13,300 ዩኒትስ እናገኛለን። ስለዚህ ለ28ኛ ጥያቄ ትክክለኛ መልሳችን ምን ይሆናል ማለት ነው? ቢ 13,300 ዩኒትስ። how many units will be produced in March ለሚለው ማርች ላይ አጠቃላይ የተመረተው 13,300 ይሆናል ማለት ነው። 29ኛ ጥያቄ the cost of raw material purchased is a period may be different than the amounts of material used that period because the number of units sold may be different from the number of units produced. B finished good inventory may fluctuate during that period. C the raw material inventory may increase or decrease during the period. D company may often pay for material in the period after it is purchased. እንግዲህ የኮስት ኦፍ ራው ማቴሪያል የተገዛበት ፐርቸዝ ያደረግንበትና ሜይ ቢ ዲፈረንት ፍሮም ዘ አማውንት ኦፍ ማቴሪያል ዩዝድ ቶታል ማቴሪያል ኮስት እና ቶታል ማቴሪያል ፐርቸዝድ ለምንድን ነው የሚለያየው ነው የሚለን።
እንግዲህ ኮስት ኦፍ ራው ማቴሪያል ፐርቼዝድ ኤንድ ኮስት ኦፍ ራው ማቴሪያል ዩዝድ ካን ቢ ዲፈረንት ናቸው መሆንም ይችላሉ። ሶ ኢትስ አክቹዋሊ ዲፈረንት ናቸው። ለምን ሰም ማቴሪያልስ ሜይ ቢ ፐርቼዝድ በት ኖት የት ዩዝድ፣ አንዳንድ ማቴሪያሎችን እንገዛቸው እንችላለን ግን ላንጠቀማቸው እንችላለን ስቲል። ሶ በዚህ ሂደት ምን ይፈጠራል? ኢንክሪዚንግ ኦቨርስቴት ኢንቨንተሪ ኦቨርስቴት ያደርጋል። አዘርስ ምንላቸው ደግሞ ኦልሬዲ ተገዝተው ፕሪቪየስሊ የተገዙ ወይም ደግሞ ቢግኒንግ የሆኑ ደግሞ አሉ። እነሱም ደግሞ በተመሳሳይ የራሳቸው የሆነ ምን አላቸው ኢፌክት አላቸው። ስለዚህ ትክክለኛ መልሳችን ለምንድነው እንደዚህ አይነት ነገር የሚፈጠር ከተባለ ወይም ልዩነት የሚመጣበት ትልቁ ምክንያት ምንድነው? if the raw material inventory may increase or decrease during the period. raw material በተፈጥሮ increase and decrease ሲያደርግ ምን ይፈጠራል? raw material purchased እና raw material used ኮስቱ ወይም ደግሞ ቫልዩአቸው ከፍና ዝቅ ይላል ማለት ነው። ስለዚህ ለ29ኛ ጥያቄ ትክክለኛ መልሳችን ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። 30ኛ ጥያቄ a business plan to make 50,000 coats per annum, each taking maybe the 1.5 direct labor hours. If the direct labor rate is 8 per hour and the pay rise of what 50% is awarded halfway throughout the year, what the total annual direct labor budget? እንግዲህ 30ኛው ጥያቄ ላይ አንድ ቢዝነስ ኦርጋናይዜሽን 15,000 የሚደርሱ ኮትስ ፐር አነም ነው ምን ማድረግ የጀመረው ሜክ ማድረግ የፈለገው። እያንዳንዱ 1.5 ዳይሬክት ላበር ሃውርስ ይወስዳል። እያንዳንዱ ዳይሬክት ላበር ደግሞ በሰዓት 8 ዶላር ወይም ብር ይጠይቃል ወይም ያስከፍላል። ደን ከሆነ ጊዜ በኋላ በ15% ክፍያው ከፍ ቢልና አኑዋል ዳይሬክት ላበር በጀቱ ጠቅላላ በአመት ሚል ሊሆን ይችላል የተባለው። ስለዚህ ይህንን ለመስራት ምርጫ አለን። ብር ኤ ብር 120,000፣ ቢ ብር 193,500፣ ሲ ብር 180,000፣ ዲ ብር 207,000 የሚል ምርጫ አለን። እንግዲህ ይህንን ለመስራት የመጀመሪያው ስቴፓችን ምንድነው? ካልኩሌት ቶታል ላበር ሃወርስ ሪኬርድ to produce 50,000 coats 15,000 ኮትስን ለማምረት የሚያስፈልገውን አጠቃላይ ሰዓት መፈለግ ነው። እሱን ስንፈልግ ደን ሲባዛ በስንት እናደርጋለን? እያንዳንዱ ሰዓት 1.5 ዳይሬክት ላበርስ እያንዳንዱ ኮት 1.5 ሰዓት ይፈልጋል። ሲባዛ በ1.5 ስናረገው 15,000 ሲባዛ በ1.5 22,500 እናገኛለን። ይሄ ቶታል ላበር ሃወርስ ሪኬርድ ያደረግነው ነው። ይሄን ካገኘው በኋላ ደግሞ በፕራይስ እናባዛለን። ሬቱ ስንት ነው የሚለው እንዴ የመጀመሪያው ሬት 8 ብር ነው። ሁለተኛው ደግሞ ቀጣይ በ15% ነው የጨመረው። 15% ማለት የ8 ሜቢ 0.115 እንደማለት ነው። ስለዚህ 22,500 ለሁለት እናካፍላቸዋለን። ምክንያቱም እዚህ ጋር ሃፍ ስለሚለን ሃፍ ዋይ ስለሚለን 11,200 በ8 እናባዛለን። ይሄኛውን ደግሞ 9.2 ሚል አዲስ ገንዘብ እናገኛለን ስለጨመረ። ሁለተኛውን ደግሞ በተመሳሳይ 11,250 ሲባዛ በ9.2 አድርገን የሁለቶችን ድምር እንወስዳለን። ስለዚህ መጨረሻ ላይ ስንት እናገኛለን? 193,000። እዚህ ጋር 11,250 ሲባዛ በዩኒት ፕራይስ እናደርገዋለን። ይሄኛውን ደግሞ በተመሳሳይ 193,500 ይመጣል። የ30ኛ ጥያቄ ትክክለኛ መልሳችን ምን ይሆናል ማለት ነው? ቢ። ትክክለኛ መልሳችን ምን ይሆናል? ቢ ይሆናል ማለት ነው። ትክክለኛ መልሳችን ቢ ይሆናል ማለት ነው። ስለዚህ የኮስት ኤንድ ማኔጅመንት አካውንቲንግ ኢትዮጵያን ሲቪል ሰርቪስ ዩኒቨርሲቲ ለተማሪዎች ሞዴል የሰጠው የሰኔ 2017 ኮስት ኤንድ ማኔጅመንት አካውንቲንግ የፈተነው 30 ጥያቄ እነዚህ ናቸው። አሁን ደግሞ ፋይናንሻል ማኔጅመንት 30 ጥያቄዎችን ፈትኗል። እነዚህን የፋይናንሻል ማኔጅመንት ጥያቄዎችን ምናይ ይሆናል። ፋይናንሻል ማኔጅመንት 30 ጥያቄዎች አብሮ ማለት ነው። በእያንዳንዱ በኮርስ እየከፈለን የፈተነ ብያችኋለሁ። አሁን ደግሞ የፋይናንሻል ማኔጅመንት 30 ጥያቄዎችን ሲቪል ሰርቪስ ዩኒቨርሲቲ የሰጠውን እናያለን። ኮሽን ናምበር 31 ከኮስት የቀጠለ ስለሆነ ማለት ነው 31 ብለን እንቀጥላለን። And the dividend discount model, the intrinsic value of a stock is calculated as A, the sum of all future dividend, B, the present value of future dividend, C, the total dividend paid to shareholder in 1 year, D, the average growth rate of dividend over time. የፋይናንሻል ማኔጅመንት 2 የመጀመሪያው ጥያቄ ስለ ዲቪደንድ ዲስካውንት ሞዴል ነው የጠየቀው። ስለ ኢንትሪንሲክ ቫልዩ ኦፍ ስቶክስ እንዴት ነው ካልኩሌት የሚደረገው ነው የሚለን። the sum of all future dividends ይላል። ለምሳሌ የኤ ምርጫ it ignore the time value of money፣ ስለ ዲቪደንድ ዲስካውንት ሞዴል አያወራም። አንድ
ሲጋ ያለው ዘ ቶታል ዲቪደንድ ፔድ ቱ ሼር ሆልደር ኢን 1 year ነው የሚለው። በተመሳሳይ ኦንሊ 1 year ዲቪደንድ ነው የሚለው። ኖት ፉል ቫሉዌሽን ስለማይሰራ አይሆንም። ሲጋ ዲጋ ያለው the average growth rate of dividend over time ይላል። ይሄም growth rate is a component of what the model not the valuation itself አይደለም። ሶ ስለ ዲቪደንድ ዲስካውንት ሞዴል ስለ ኢንትሪንሲክ ስለ ዲቪደንድ ዲስካውንት ሞዴል ትክክለኛ የሆነው ስለ ኢንትሪንሲክ ቫልዩ ኦፍ ስቶክ የትኛው ነው ከተባለ the present value of future dividend ነው። ምን ማለት ነው? የአንድ ስቶክ ቫልዩ በተለይ ደግሞ ኢንትሪንሲክ ቫልዩ የሚፈለገው based on እንዴት ነው ካልኩሌትድ የሚደረገው? based on the present value of future dividends. so calculated as the present value of future dividends አድርገን እንፈልጋለን። so ለ31ኛው ጥያቄ ትክክለኛ መልስ የሚሆነው ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። ስለዚህ ቢ ብለን 31ኛው ጥያቄ እንመልሳለን። ወደ 32ኛው ጥያቄ እንሄዳለን። According to the dividend irrelevance theory, what is the effect of a company dividend policy on its stock price? ስለ ዲቪደንድ irrelevance theory ኢፌክት ኦፍ የካምፓኒ ዲቪደንድ ፖሊሲ ስቶክ ፕራይስ ላይ ምን አለው ብሎ ነው አሲም የሚያደርገው? A, it has two effects. B, a higher dividend increase the stock price. B, a lower dividend increase the stock price. D, it makes the stock price unpredictable. ስለዚህ according to the dividend irrelevance theory, what is the effect of what a company dividend policy on its stock price ነው የሚለን። ሶ ይሄኛው ቲዮሪ ወይም ደግሞ ዲቪደንድ ኢሪሌቫንስ ቲዮሪ ምንድን ነው የሚለን? የካምፓኒ ሜቢ a company dividend policy has no effect on its stock price ነው የሚለን። ሶ ኢፌክት የለውም ነው ወይስ አለው ነው የሚለን። ሶ it has no effects ምንም ጥያቄ የለውም። ዲቪደንድ ኢሪሌቫንስ ቲዮሪ እንደዛ ነው የሚለው። ሶ ትክክለኛ መልሳችን ኤ ነው። ሶሪ እዚህ ጋር it has no የሚል ነገር አለው። it has no የሚል አለው ጥያቄው ጋር it has no effects የሚለውን ጨምሩበት። so according to the dividend irrelevance theory, the effect of a company dividend policy had no effect on stock prices ነው የሚለው። so ትክክለኛ መልሳችን ኤ ነው። no የሚል ጨምሩበት። so 32ኛው ጥያቄ ኤ ይሆናል ማለት ነው። question number 33 what the main difference between the guiding growth models and the dividend irrelevance theory? የሁለቶቹ ሞዴል ቲዮሪ የሁለቶቹ ቲዮሪ መሰረታዊ የሆነ ልዩነት ምንድነው ነው የሚለን። A, the guiding growth model assumes dividends are irrelevant to stock valuation while the dividend irrelevance theory values dividend ይለናል። B, the golden growth model incorporates a constant growth rate for videos while dividend irrelevance theory ignores dividend. C, the golden growth model is seed for long-term growth while the dividend irrelevant theory of short-term valuation. D, there is no difference ይለናል። ዳይ both assume the same factors ነው የሚለን። ሶ ሁለቶች መሰረታዊ የሆነ ልዩነት አላቸው። የስ አላቸው። የመጀመሪያው ዲቪደንድ ኢሪሌቫንስ ቲዮሪ የምንለው ስለ ሞዲግላን ኤንድ ሚለርስ ቲዮሪ ነው። የሞዲግላን ኤንድ ሚለር ቲዮሪ በሌላ አባባል ምን ይባላል? ዲቪደንድ ኢሪሌቫንስ ቲዮሪ እያልን እንጠራዋለን። ስቴትድ ምንድን ነው የሚያደርገው? ዲቪደንድ ፖሊሲ ዳዝ ኖት አፌክት ፊርም ስቶክ ቫሊዩስ የአንድን ስቶክ የአንድን ድርጅት ቫሊዩ ወይም ደግሞ የአንድን ካምፓኒ ስቶክ ፕራይስ ምን ወይም ደግሞ ስቶክ ቫሊዩ ዲቪደንድ ፖሊሲ ባይ ዲፎልት ምን ያደረገውም ነው አፌክት አያደረገውም ብሎ የሚያስብ ቲዮሪ ነው። በተለይ ደግሞ አይዲያል የሆነ ማርኬት ኮንዲሽን ላይ ካለ። ስለዚህ ፎከስ ሆን የሚያደርገው ምንድነው? ሞር ካፒታል ስትራክቸር ላይ ነው ማለት ነው። ሶ assuming that investors are maybe indifferent to dividend versus capital gains ብሎ ምን ያደርጋል? ያስባል ይሄ ቲዮሪ። ሶ ትክክለኛ መልሳችን ኤ ነው የሚሆነው። ኤ ምንድነው? the golden growth model assumes dividends are irrelevant to stock valuation while the dividend irrelevance to various value የሚለው። question number 34 working capital is defined as A, current liability minus current asset. B, total asset minus current liability. C, current asset minus current liability. D, cash and cash equivalent minus current liability ነው የሚለን። ስለዚህ working capital ምንድነው? working capital የአንድ ድርጅት ካፒታል ነው። ስለዚህ ስለ working capital ትክክል የሆነው የትኛው ነው? just it is current asset minus maybe current liability. so working capital is key financial metric ከምንላቸው ውስጥ የአንድን ድርጅት ትክክለኛ
የካምፓኒ ሾርት ተርም ፋይናንሻል ሄልዝን ከሚለኩልን መካከል አንዱ ወርኪንግ ካፒታል ነው። ሶ ኢት ኢዝ ኤቢሊቲ ቱ ፓይ ኦፍ ከረንት ሊያቢሊቲ ዊዝ ከረንት አሴትስ በቂ ነው ወይስ አይደለም የሚለውን ክሮስ ቼክ ለማድረግም ይጠቅመናል። ስለዚህ ትክክለኛ መልሳችን ወርኪንግ ካፒታል ኢዝ ዲፋይንድ አስ ዋት ከረንት አሴት ማይነስ ከረንት ሊያቢሊቲ ምን ይባላል? ወርኪንግ ካፒታልስ ይባላል። 35ኛ ጥያቄ ካምፓኒ ዊዝ ኔጋቲቭ ወርኪንግ ካፒታል ማይት ፌስ ድርጅቱ ላይ የኔጋቲቭ የሆነ ወርኪንግ ካፒታል ቢያሳይ ምንድነው ፌስ ሊያደርገው የሚችል? A, difficulty in paying short-term liability, B, high profitability, C, excess liquidity, D, strong financial positions ነው የሚላል። ስለዚህ ድርጅቱ ጋር ኔጌቲቭ ወርኪንግ ካፒታል የሚያሳይ ከሆነ ምን ማለት ነው? ከረንት አሴት ከከረንት ሊያቢሊቲ ያንሳል ማለት ነው። ይሄ ደግሞ ምን ይዞ ይመጣል? ካምፓኒ ያለበትን ሾርት ተርም አሴትስ ላይ ካሽን፣ ሪሲቨብል፣ ኢንቨንተሪን ተጠቅሞ ያለበትን ሾርት ተርም ኦብሊጌሽንስን መክፈል አይችልም ማለት ነው። ስለዚህ ዋይ the other options are incorrect ምንለው ለማይሆንበት ምክንያት ለምሳሌ high profitability not necessarily ሊሆን አይችልም። excess liquidity opposite ነው ኔጌቲቭ ስለሚል strong financial positions የሚለውም not working capital ሲግናላችን ራሱ ካፒታል ዩዥዋሊ የሚያደርገው ፋይናንሻል ሪስክ ነው እንጂ ስትሬንግዝን አይደለም። ሰው ትክክለኛ መልሳችን ዲፊካልቲ ኢን ፓይንግ ሰች ሾርት ተርም ሊያቢሊቲስ ያለበትን ዕዳ ለመክፈል ምን ሊያደርግ ይችላል? ሊቸገር ይችላል ማለት ነው። 36ኛ ጥያቄ the cash conversion cycle is a measure of cash conversion cycle ምንድነው ሜጀር የሚያደርግልን? cash conversion cycles A, how quickly a company can convert its working capital into revenue. B, the time taken to convert current asset into cash. C, how efficiently a company uses its long-term asset. D, the time taken to pay off long-term debts. So ትክክለኛ መልሳችን B ነው። ካሽ ኮንቨርዥን ሳይክል ሜጀር የሚያደርግልን the time taken to convert current assets into cash. አካውንት ሪሲቨብል ወይም ደግሞ ኢንቨንተሪ የምንላቸውን ነገር ከካሽ ውጭ ያሉትን ወደ ካሽ የምንቀይርበት የሚወስድብን ጊዜ ምን ይባላል? ካሽ ኮንቨርዥን ሳይክልስ ይባላል። 36ኛ ጥያቄ ትክክለኛ መልሳችን ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። question number 37 which of the following is a potential disadvantage of having too much working capital? በጣም ብዙ የሆነ working capital መኖሩ potential disadvantage ምንድነው? A, increased profitability, B, inefficient use of resource, C, lower liquidity, D, higher long-term debt. ሶ አንድ ቢዝነስ ኦርጋናይዜሽን ከፍተኛ የሆነ ወርኪንግ ካፒታል ካለው ወይም ደግሞ በጣም ቱማች የሆነ ወርኪንግ ካፒታል አለ ማለት ካምፓኒ ኤክሰስ የሆነ ከረንት አሴት አለው ማለት ነው። ላይክ ካሽ፣ ኢንቨንተሪ፣ ሪሲቨብል የምንለው ይሄ ማለት ደግሞ ምን ማለት ነው? ኖት ቢንግ ዩዝድ ፕሮዳክቲቭሊ በደንብ እየተጠቀመው አይደለም ማለት ነው። ይሄ ደግሞ ምን ይዞበት ይመጣል? መሪ ታይድ አፕ ላይ ያደርግሻል። አይሬዲ የሆነ ኢንቨንተሪ፣ ኤክሰሲቭ የሆነ ካሽ፣ በጣም ትላልቅ አሪፍ የሚባሉ ኢንቨስትመንት ኦፖርቹኒቲዎችን ሊያሳጣን ይችላል። ሶ ላወር ሪተርን ኦን አሴትን በተመሳሳይ ይዞብን ሜቢ ሊመጣ ይችላል። ሶ ትክክለኛ መልሳችን የ37ኛ ማለት ነው። ወርኪንግ ካፒታል በጣም ቱማች መሆኑ ዲስአድቫንቴጁ ምንድነው? ኢንኤፊሽንት ዩዝ ኦፍ ሪሶርስስ ያለንን ሪሶርስ በአግባቡ እንዳንጠቀም አንዱ ዲስአድቫንቴጁ ነው ማለት ነው። ኦልሬዲ ኢንኤፊሽንት ዩዝ ኦፍ ሪሶርስስ የሚለው ማለት ነው። 38ኛ ጥያቄ under the fair value method of accounting for marketable security which of the following is true? ስለ ፌር ቫሉ ሜቶድ ኦፍ አካውንቲንግ ፎር ማርኬቴብል ሴኩሪቲ ትክክል የሆነው የትኛው ነው የሚለን? ኤ ሴኩሪቲስ አር ሪፖርትድ አት ዜር አሞርታይዝድ ኮስት፣ ቢ ቼንጅ ኢን ፌር ቫሉ አር ሪኮግናይዝድ ኢን ዜር ኮምፕሬሄንሲቭ ኢንካም፣ ቢ ሴኩሪቲስ አር ኖት አጀስትድ ፎር ማርኬት ቫሉ ፍላክቹዌሽን፣ ዲ አንሪያላይዝድ ጌንስ ኤንድ ሎስስ አር ሪኮግናይዝድ ኢን ዘ ኢንካም ስቴትመንትስ ነው የሚለን። ስለዚህ ስለ ማርኬቴብል ሴኩሪቲ ትክክል የሆነው የትኛው ነው? እንግዲህ አንደር ዘ ፌር ቫሉ ሜቶድስ ምንለው ስፔሻሊ ትሬዲንግ ሴኩሪቲስ ምንላቸው ስለ ትሬዲንግ ሴኩሪቲ እና ማርኬቲንግ ሴኩሪቲ ወይም ደግሞ ማርኬቴብል ሴኩሪቲስ በጣም ብዙ ያወራል። ስለዚህ ትሬዲንግ ሴኩሪቲን ፌር ቫልዩ ስለ ፕሮፊት ኦር ሎስ የምንለውን ሴኩሪቲ እናያለን። የመጀመሪያው ማርኬቴብል ሴኩሪቲስ የምንላቸው ሪፖርት የሚደረጉት በፌር ቫልዩ ባላቸው ዋጋ ነው ኦን ዘ ባላንስ ሺት የሚቀርቡት። ሁለተኛው ደግሞ አን ሪያላይዝድ ጌንስ ኤንድ ሎስስ መቅረብ ያለበት ደግሞ መቼ ነው ወይ ደግሞ የት ነው የሚለውን እንይ። አንደኛ የድርጅቱ ፌር ቫልዩ ቼንጅ በሚያደርግበት ጊዜ ሪኮግናይዝ ይደረጋል። ምን ላይ? ኢንካም ስቴትመንት ላይ ነው። ጀስት ዌን ሶልድ ሲሸጥ ላይ ሆን ይችላል። ጀስት ምን ሲደረግ? ኢንካም ስቴትመንት ላይ ዲስክሎዝ ይደረጋል። ሶ ትክክለኛ መልሳችን ምንድነው? አንደር ዘ ፌር ቫልዩ ሜቶድ ኦፍ አካውንቲንግ ፎር ማርኬቴብል ሴኩሪቲ which are the following is true ስለሚለን አን ሪያላይዝድ ጌን ኤንድ ሎስ አር ሪኮግናይዝድ ኢን ዘ ኢንካም ስቴትመንት ኢንካም ስቴትመንት ላይ ምን መደረግ አለበት? መቀመጥ አለበት ማለት ነው። ሶ ትክክለኛ መልሳችን ለ38ኛ ጥያቄ ምን ይሆናል ማለት ነው? ዲ ይሆናል ማለት ነው።
39ኛ ጥያቄ which of the following is an example of a marketable security? ስለ marketable security ትክክል የሆነው የትኛው ነው የሚለው ኤግዛምፕል የሆነው የማርኬቴብል ሴኩሪቲ ኤግዛምፕል የሆነው የትኛው ነው የሚለን ኤ ሪል ስቴት ፕሮፐርቲ፣ ቢ ፊክስድ አሴት፣ ሲ ትሬዠሪ ቢልስ፣ ዲ ቢዝነስ ጉድዊል። ሶ እዚህ ከተዘረዘሩት መካከል የማርኬቴብል ሴኩሪቲ አንድ አካል የሆነው ትሬዠሪ ቢል ነው። ለምን ማርኬቴብል ሴኩሪቲስ የምንላቸው ጀስት ሾርት ተርም ናቸው፣ ሃይሊ ሊኩዊድ ኢንቨስትመንት የምንላቸው ናቸው፣ ቶሎ ወደ ገንዘብነት ሊቀየሩ የሚችሉ ናቸው። ስለዚህ ዋዲኮልት እነዚህ ማርኬቴብል ሴኩሪቲስ እንላቸዋለን። ለምሳሌ የትሬዠሪ ቢል፣ ኮመርሻል ፔፐር፣ ሰርቲፊኬት ኦፍ ዲፖዚትስ ምንላቸው ኤንድ ስቶክስ ቦንድስ ፐብሊክሊ ትሬድድ የሚደረጉት ማለት ነው። ሶ ትክክለኛ መልሳችን በዚህ አንግል ማለት ነው። ኮሬክት አንሰራችን ትሬዠሪ ቢል ዋሪኮሊት ሲ ቢ ሳይሆን ሲ ትሬዠሪ ቢል ብለን ትክክለኛ መልስ እንሰራለን ማለት ነው። Question number 40 a company decision to classify marketable security as trading security rather than available for sale primarily reflects its intention to አንድ ድርጅት እንግዲህ ውሳኔ ሲወስን ማርኬቴብል ሴኩሪቲውን ትሬዲንግ ሴኩሪቲ ብሎ ምን ካደረገ ነው ኦልሬዲ ክላሲፋይ ካደረገ then primarily ሪፍሌክት የሚያደርገው ምንድነው ነው የሚለን a hold them until maturity hold them until maturity, b sell them in the short term to take advantage of price fluctuation, c report them at cost rather than market value, d hold them for long term investment with little risk of liquidation. እንግዲህ አንድ ቢዝነስ ኦርጋናይዜሽን ያለውን ሴኩሪቲ ትሬዲንግ ሴኩሪቲ ላይ ምን ካደረገ ኦልሬዲ ክላሲፋይ ካደረገ ምንድነው ሪፍሌክት የሚያደርገው ነው። so when a company classifies such marketable securities as trading security it indicates what the intention to sell them in the near term usually within what one is በአንድ አመት ውስጥ ሊሸጥ የሚችል ወደ ገንዘብነት ሊቀየር የሚችል ገቢ ሊያስገኝ የሚችል መሆን አለበት ማለት ነው። ምን ከሆነ ትሬዲንግ ሴኩሪቲስ ከሆነ so ትክክለኛ መልሳችን when a company decision to classify such marketable securities as trading security intention ምንድነው primarily reflects its intention to sell them in the short term to take advantage of price fluctuations. it may be future is uncertain, there is price fluctuation ሊያጋጥመን ይችላል። so በዚህ ሂደት ግን ምን ተሎ በሾርት ተርም ጊዜ ለመሸጥ ኦልሬዲ ታስቧል ማለት ነው። ሶ ትክክለኛ መልሳችን ለ40ኛ ጥያቄ ምን ይሆናል ማለት ነው ቢ ይሆናል ማለት ነው። 41ኛ ጥያቄ the primary difference between the FIFO first in first out method and the last in first out method inventory method is የፊፎ እና የሊፎ ኢንቨንተሪ ሜትድ ልዩነታቸውን ልጠየቅ ነው። a FIFO assign the most recent cost to the cost of goods sold while LIFO assign the earliest cost, b FIFO assign the oldest cost to the cost of goods sold while LIFO assign the most recent cost, c LIFO use market value while FIFO use historical cost, d FIFO result in higher reported profit when prices are rising while LIFO results in lower ነው የሚለን። ስለዚህ በኢንቨንተሪ ሜትድ የፊፎ እና የሊፎ በተለይ የፈርስት ኢን ፈርስት አውት እና የላስት ኢን ፈርስት አውት መሰረታዊ የሆነ ልዩነታቸው ምንድነው የሚለውን እንይ። ለምሳሌ ፊፎ assign the most recent cost to the cost of goods sold ነው የሚለው ኖ በጣም ቀድመው አሁን ላይ የተገዙትን ኮስት ኦፍ ጉድስ ሶልድ ላይ አስቀምጥም ኢንዲንግ ኢንቨንተሪ ነው የሚያደርጋቸው። ሊፎ የሚለው ደግሞ ኤርለስት ኮስት ነው ይላል። ይሄም ስህተት ነው። ቢጋ ያለው ፊፎ assign the oldest cost to the cost of goods sold ስለሚል ትክክል ነው። ስለዚህ ፊፎ assign the most recent cost ስህተት ነው። ቢጋ ሲጋ ያለው ሊፎ ዩዝ ማርኬት ቫልዩ የሚለው ስህተት ነው። ሁለቶችም የሚጠቀሙት ኮስት ቤዝድ ሜትድ ነው። ፊፎ ሪዛልት ኢዝ ሃየር ፕሮፊት በኮንሰፕት ደረጃ ትክክል ነው። ከፍተኛውን ኢንፍሌሽን ካለ ፊፎ ሜትድ የምንጠቀም ከፍተኛውን ፕሮፊት ይሰጠናል። ነገር ግን በኖርማል ይሄኛው ማን ነው ዋናው ትርጓሜው ኮንሰፕቱ ዲፊኒሽኑ አይደለም። ይሄኛው ጀስት እንደ ሁለተኛ ሊመጣ የሚችል እንደ ኮንሲኩዌንስ ሊሆን ይችላል። ሶ ትክክለኛ መልሳችን ሊገልጽ የሚችለው ዲፈረንሳቸው ምንድነው? ፊፎ assign the oldest cost to the cost of goods sold while LIFO assign cost to the most recent cost የሚለው ትክክለኛ መልስ ነው። ሶ ቢ ብለን እንሰራለን። ትክክለኛ መልሳችንን ቢ እንላለን ማለት ነው። question number 42 in the context of inventory management the term stock out refers to a an excess of inventory that cannot be sold, b the cost of ordering and receiving inventory, c a situation where there is no inventory available to meet demand, d product that has been over order and it not needed. እንግዲህ በኢንቨንተሪ ማኔጅመንት ኮንቴክስት ስቶክ አውት ምንድነው ለሚለን ስቶክ አውት በተመሳሳይ ኢንቨንተሪ ማኔጅመንት ላይ ኦከር የሚሆነው ሁለት ነገሮች ሲፈጠር ነው። አንደኛ ኢንሰፊሽንት ስቶክ
አንድ ከሆነ when there is insufficient stock to fulfill ካስተመር ኦርደሮቻችንን የካስተመርን ትዕዛዝ ለማሳካት ለማሟላት በቂ የሆነ ስቶክስ ላይኖረን ይችላል። አንድ ይሄ ምን ይዞ ይመጣል? ሴል ሎስት ሊያደርግብን ይችላል፣ ዲሊቨሪ ዲላይ ሊያደርግብን ይችላል፣ ካስተመር ሳቲስፋክሽን ሊቀንስብን ይችላል ኤንድ አዘርስ። ስለዚህ ትክክለኛ መልሳችን ምንድነው? ለምንድነው ኤክሰስ ኦፍ ኢንቨንተሪ ዛት ካንኖት ቢ ሶልድ ነው የሚለው ኤጋ ያለው ምርጫ መልስ ሊሆን የማይችለው ኦቨርስቶክ ነው። ምክንያቱም በጣም ኤክሰስ ቢሆን ኢንቨንተሪ ካለን ጀስት ምንድን ነው የሚያሳየው? ኦልሬዲ ብዙ ከሆነ ላይሸጥልን ስለሚችል ኦብሰለንት የመሆንና ኦቨርስቶክ የመሆን ፕሮባቢሊቲ ሃይ ነው። ኮስት ኦፍ ኦርደሪንግ ኤንድ ሪሲቪንግ ይሄኛው የኦርደሪንግ እና የሪሲቪንግ ኢንቨንተሪንም አያመለክትም። ፕሮዳክት ዳት ሃዝ ቢን ኦቨር ኦርደርድ ኢዝ ኖት ኒድድ ነው የሚለው ይሄም አይደለም። ሰው ትክክለኛ መልሳችን ምንድን ነው የሚለውን ስናይ just it is a situation where there is no inventory available to meet demand ዲማንዱን ምን ለማድረግ ፉልፊል ለማድረግ ለማሟላት በቂ የሆነ ኢንቨንተሪ ከሌለን በኢንቨንተሪ ማኔጅመንት አንግል ምን ይባላል? ስቶክ አውት ይባላል። ስለዚህ ይሄ ችግር ይዞብን ሊመጣ ይችላል ማለት ነው። 43ኛ ጥያቄ the primary disadvantage of the economic order quantity model is የኢኮኖሚክ ኦርደር ኳንቲቲ ሞዴል መሰረታዊ የሆነ ዲስአድቫንቴጁ ምንድነው ነው የሚለን። A it doesn't account for inventory holding cost, B it assumes constant demand and ordering cost, C it is too complex for small business to implement, D it requires continuous monitoring of inventory levels ነው የሚለን። እንግዲህ የኢኮኖሚክ ኦርደር ኳንቲቲ ፕራይመሪ ዲስአድቫንቴጅ ከምንለው መካከል ብዙ ነገሮች ዲስአድቫንቴጅ ወይም ደግሞ ሊሚቴሽን ልናስቀምጥለት እንችላለን። ግን ዋና ከምንለው እና መሰረታዊ ከምንለው አንዱ ኢታሲሚ ኮንስታንት ዲማንድ ኦርደሪንግ ኮስት በየአመቱ ተመሳሳይ የሆነ በአንድ አመት ውስጥ ተመሳሳይ የሆነ ኮንሰምፕሽን አለ፣ በተመሳሳይ የሆነ ዲማንድ አለ ብሎ ማሰቡና ማስቀመጡ የራሱ የሆነ ድክመትና ዲስአድቫንቴጅ ነው ማለት ነው። ሰው ትክክለኛ መልሳችን ምን ይሆናል ማለት ነው? 43ኛ ቢ ኢታሲሚ ኮንስታንት ዲማንድ ኤንድ ዋት ኦርደሪንግ ኮስት ማድረጉ ስህተት እና ዲስአድቫንቴጅ ብለን እንወስደዋለን። 44ኛ ጥያቄ which of the following is true about the cost of capital for long term debt compared to equity? ከኢኩቲ ጋር ስናወዳድረው ትክክል የሆነው የትኛው ነው? ስለ cost of capital for long term debts maybe comparing with what equity ነው የሚለን። A the cost of long term debts generally higher than the cost of equity to higher risk. B the cost of long term debt is lower than the cost of equity because interest is deductible. C the cost of equity is easier to calculate that maybe than easier to calculate. D the cost of long term debt is influenced by the equities market risk premium ነው የሚለን። እንግዲህ የ44ኛ ጥያቄ ማለት ነው ትክክል የሆነው የትኛው ነው? ስለ cost of capital for especially for long term debt ወይም compared to equity ስናደርግ ነው የሚለን። ሶ አንደኛ ሁለት ነገሮች እናያለን። አንደኛ ሎንግ ተርም ሲመጣ ይዞት የሚመጣው ምን አለ? ታክስ አለ። ኢንተረስት ኦን ዳት ኢዝ ታክስ ዲዳክቴብል ነው። ኢፌክቲቭሊ ሪዲዩስ አፍተር ታክስ ኮስት ኦፍ ዘ ቦሮዊንግ ሊቀንስልን ይችላል። ሁለተኛው ኢኩዊቲ ፋይናንሲንግ ደግሞ ኢሹዊንግ ሼር የምንለው ዳዝ ኖት ኦፈር ሜቢ ታክስ ሴቪንግ ላይኖርልን ይችላል። ኢንቨስተርስ ሜቢ ኤክስፔክቲንግ ሃይ ሪተርን በዚህ ሂደት ደግሞ ሃየር ሪስክ ሊያጋጥማቸው ይችላል እያልን መዘርዘር እንችላለን። ሶ debt is usually considered less risky than equity because of fixed interest payments and priorities in case of liquidation ይላል። ኤጋ ያለው ስህተት ነው። ሲጋ ያለውን በተመሳሳይ cost of equity is easier to calculate ነው የሚለን። ይሄም በተመሳሳይ maybe hard ነው እንዲሁም በጣም ዲጋ ያለው the cost of long term debt based on more credit risk and interest ነው የሚለው። ኤም ዌዝድ ኦን ኢኩዊቲ ማርኬት ሪስክ ፕሪሚየም ሊሆን ይችላል። ሶ ትክክለኛ መልሳችን ታዲያ ለዚህኛው ጥያቄ ምንድነው ካል ቢ ይሆናል ማለት ነው። ቢ ምንድነው የሚለው the cost of long term debt is lower than the cost of equity because interest is deductible የሚለው ትክክለኛ መልሳችን ይሆናል ማለት ነው። 44ኛ ጥያቄ ምን ይሆናል? ቢ ይሆናል ማለት ነው። question number 45 what the primary functions of what inventory management in an organization? የኢንቨንተሪ ማኔጅመንት ፕራይመሪ ፋንክሽን ምንድነው ነው የሚለን። ኤ to track employee performance, to ensure the right quantity and quality of goods are available at the right time, to determine the pricing of what product, to manage cash flow. so የኢንቨንተሪ ማኔጅመንት የአንድ ድርጅት ትክክለኛ አድቫንቴጁ ወይም ፋንክሽኑ ምንድነው? የሚገዛው ፕሮዳክት ራይት ኳሊቲ መሆኑን፣ ራይት ኳንቲቲ መሆኑን፣ ዊዝን ራይት ፕራይስ እና ከራይት ፕሌስ መገዛቱን የሚያሳይ ነው ማለት ነው። ስለዚህ ኢንቨንተሪ ማኔጅመንት ትክክለኛ መልሳችን ለዚህ ጥያቄ ምን ይሆናል? ቢ
the correct answer. 46ኛ ጥያቄ which financial ratio measures a company degree of financial leverage? የትኛው ፋይናንሻል ሬሽዮ ነው የአንድን ድርጅት ዲግሪ ኦፍ ፋይናንሻል ሌቨሬጅ የሚለካልን ነው የሚለን? ኤ ሪከረንት ሬሽዮ፣ ቢ debt to equity ratio፣ ሲ return on asset፣ ዲ gross profit margin። ዲጋ ያለው ደግሞ የኦናት የግሮስ ፕሮፊት ማርጂን ነው የሚለን። ሶ የአንድን ድርጅት የዲግሪ ኦፍ ፋይናንሻል ሌቨሬጅ የሚለካለን ደብት ቱ ኢኩዊቲ ሬሽዮ ይባላል። ደብት ቱ ኢኩዊቲ ሬሽዮ ምንድነው ሜጀር የሚያደርግልን? የካምፓኒ ዲግሪ ኦፍ ፋይናንሻል ሌቨሬጅ ባይ ኮምፔሪንግ ቶታል ደብት ቱ ኢትስ ኢኩዊቲ፣ ድርጅቱ ያለውን አጠቃላይ ብድርና ኢኩዊቲ ምን ያደርጋል? ያወዳድራል ማለት ነው። ሶ በዚህ መንገድ ይህንን የምናደርግ መለካት እንችላለን። ሌሎቹ የማይሆኑበት ከረንት ሬሽዮ ሜጀር የሚያደርገው ኢኩዊቲ ነው፣ ሌቨሬጅን አይለካም። ሪተርን ኦን አሴት ደግሞ የአንዳንድ ድርጅት ኤፊሽንሲ እና ፐርፎርማንስ ነው የሚለካልን። ግሮስ ፕሮፊት ማርጅን ደግሞ ያለውን ፕሮፊታቢሊቲ ነው የሚለካልን። ሶ ትክክለኛ መልሳችን ለ46ኛው ጥያቄ ምን ይሆናል ማለት ነው? ጀስት ደብት ቱ ኢኩዊቲ ሬሽዮ ቢ ይሆናል ማለት ነው። 46ኛ ጥያቄ ቢ ይሆናል ማለት ነው። ሪተርን ደብት ቱ ኢኩዊቲ ሬሽዮ የሚለው። ሶ 46ኛ ጥያቄ ቢ እዚህ ጋር በጣም ለእናንተ ለማድረስን በጣም ኤዲቲንግ ላይ ብዙ ስህተቶችን እየተሳሳትኩ ነው። ምክንያቱም ፋይሉ የደረሰኝ በጣም ዘግይቶ ስለሆነ ነው። ከይቅርታ ጋር በጣም ይቅርታ ጠይቃለሁ። 47ኛ ጥያቄ which type of leverage consider both operating and financial leverage together? ከሚከተሉት የትኛው የሌቨሬጅ ታይፕ ነው ኦፕሬቲንግ እና ፋይናንሻል ሌቨሬጅን ምን የሚያደርግ ሞር ኮንሲደር የሚያደርግልን? ኤ ኮምባይንድ ሌቨሬጅ፣ ቢ ፋይናንሻል ሌቨሬጅ፣ ሲ ኦፕሬቲንግ ሌቨሬጅ፣ ዲ ዲግሪ ኦፍ ሶልቨንሲ ነው የሚለን። ስለዚህ which type of leverage consider ነው የሚለን ሁለቶችንም ኮንሲደር የሚያደርግልን የሌቨሬጅ ታይፕ ምን ይባላል? just combined leverage ይባላል። So it may be combined leverage ማለት በሌላ አገላለጽ total leverage እንደማለት ነው። It may be considering the impact of what both operating leverage and financial leverage is on the company. It shows how a change in sale will affect company earning per share. ሽያጭ ቢጨምርና ቢቀንስ ድርጅቱ ባለው earning per share ላይ ያለውን ኢፌክት ምን የምናደርግበት የምናይበት ነው። ምን ይባላል? combined leverage ይባላል። ሶ ትክክለኛ መልሳችን ለ47ኛ ጥያቄ ምን ይሆናል ማለት ነው? just a combined leverage ይሆናል ማለት ነው። question number 48 if a company has no debt its financial leverage is አንድ ድርጅት ወይም አንድ ቢዝነስ ኦርጋናይዜሽን ምንም አይነት ብድር ከሌለበት ፋይናንሻል ሌቨሬጁ ምንድነው የሚሰጠው ነው የሚለን? a 0 b ኔጌቲቭ c ፖዚቲቭ d such maybe infinite የሚለን። እንግዲህ አንድ ቢዝነስ ኦርጋናይዜሽን ደብት የሚለው 0 ነው ማለት ወይም ደግሞ የለበትም ማለት ፋይናንሻል ሌቨሬጁ ባይ ዲፎልት የሚሰጠው ሪዛልት ምንድነው? ፖዚቲቭ ነው፣ አንድ ነው የሚሆነው። ስለዚህ ለዚህ ጥያቄ ትክክለኛ መልሳችን ምን ይሆናል ማለት ነው? ሲ ፖዚቲቭስ ብለን እናልፋለን። question number 49 49ኛ ጥያቄ what is the first step in financial forecasting? financial forecast ስናደርግ የመጀመሪያው ስቴፓችን ምንድነው ነው የሚለን? a preparing financial statement, b estimating tax payments, c analyzing past financial data and maybe trends, ዲ ዲተርማይንግ ዲቪደንድ ፓይኦት ሬሽዮ። ምንም ጥያቄ የለውም። የመጀመሪያው ስቴፕ በፋይናንሻል ፎርካስቲንግ የባለፈ ዳታ ምን ማድረግ ነው? አናሊሲስ መስራት ነው። ስለዚህ analyzing the past financial data and trends what you call the first step in financial forecasting ብለን እንመልሳለን። ሶ ትክክለኛ መልሳችን ለ49ኛ ጥያቄ ሲ ይሆናል ማለት ነው። 50ኛ ጥያቄ which of the following factor affect external financial needs? ከሚከተሉት መካከል ኤክስተርናል ፋይናንሻል ኒድ አፌክት የሚያደርግልን የቱ ነው ነው የሚለን? ኤ ቢዝነስ ግሮዝ ሬት ኤንድ ፕሮፊታቢሊቲ፣ ቢ ዘ ካምፓኒ ኦፊስ ሎኬሽን፣ ሲ ዘ ናምበር ኦፍ ኤምፕሎይስ ኢን ኤ ካምፓኒ፣ ዲ ዘ ከለር ኦፍ ኤ ካምፓኒ ሎጎ ነው የሚለን። ሶ ለ50ኛ ጥያቄ ትክክለኛ መልሳችን ምንድን ነው የሚለውን ከማየታችን በፊት ካምፓኒ ግሮዝ ሬት ኤንድ ፕሮፊታቢሊቲ ዳይሬክትሊ ምን አላቸው? በአንድ ኤክስተርናል ፋይናንሲንግ ላይ ከፍተኛ የሆነ ተጽዕኖ አላቸው። አንድ ይሄ መታወቅ አለበት። ሁለተኛው ደግሞ ካምፓኒ ግሮዝ በሚያደርግበት ሂደት ሞር ካፒታል maybe for fund expansion ያስፈልገው ይችላል። ስለዚህ በተለያዩ በኢኩዊቲ በቦንድ በመናምን ሊያመጣ ይችላል። ሶስተኛው ደግሞ ሃይ ፕሮባቢሊቲ ካን ጀነሬት what ኢንተርናል ካሽ ፍሎውስ፣ ከፍተኛ የሆነ ፕሮፊታቢሊቲ ካለ ጥሩ ገንዘብ ያስገባል ማለት ነው። ስለዚህ ትክክለኛ መልሳችን ቢዝነስ ግሮዝ ሬት ኤንድ ፕሮፊታቢሊቲ ይሆናል። ስለዚህ when the companies may growth ካደረገ ግሮዝ ሬት ካለውና ፕሮፊታቢሊቲ ካለ just external financing needsን ምን ሊያደርግ ይችላል? እንደ አፌክት ሊያደርግብን ይችላል ማለት ነው። ሶ ትክክለኛ መልሳችን ኤ ይሆናል። question number 51 51ኛ ጥያቄ the additional fund needed formula is used to estimate። አሁን ይሄን additional fund needed ፎርሙላ ተጠቅመን እንዴት ነው ኤስቲሜት የምናደርገው ነው የሚለን? ኤ
A, the external financing required to support the growth. B, the amount of return earning in a company. C, the company inventory turnover. D, the amount of tax owed to the government የሚለን so additional fund need formula ትክክለኛ external financing required to support growth estimate የምናደርገው as used to estimate what the external financing required to support growth የሚለው ትክክለኛ መልስ ይሆናል A ነው። 52ኛ ጥያቄ which of the following best describes such spontaneous financing ስለ spontaneous financing best describe ሊያደርግልን የሚችለው ምርጫ የትኛው ነው የሚለን A, financing that arises automatically from business operations such as trade credit. B, a company planned long-term investment strategy. C, a company external equity financing. D, the use of short-term loans for expansion የሚለን so 52ኛ ጥያቄ ቤስት ዲስክራይብ የሚያደርግልን የትኛው ነው ጀስት ኤ ነው ኤ ምንድነው የሚለው ፋይናንሻል ዳታ ራይዝ አውቶማቲካሊ ፍሮም ዋት ቢዝነስ ኦፕሬሽንስ ስለዚህ ዋሪ ከውልት ይሄ ስፖንታኒየስ ፋይናንሲንግ ስንላቸዋለን ስፖንታኒየስ ፋይናንሲንግ ማለት ምን ማለት ነው ጀስት the types of what fund that are automatically generated during normal maybe business operations of what without any social arrangements ምንም አይነት ሶሻል አሬንጅመንትስ ምንም አይነት የፎርማል ፋይናንሲንግ ሳንከተል ጀስት ሊፈጠር የሚችል ዋሪ ኮሊት ስፖንታኒየስ ፋይናንሲንግ ስንለዋለን ለምሳሌ አካውንት ፔብል ማለት በዱቤ ግዢ ነው የዱቤ ግዢ ደግሞ በተፈጥረው ኦልሬዲ ብራን ከፍለም ሁሉ ነገር ያለዛ ነው እዚህ ግን ገዝተናል ብለን እንመዘግባለን ስለዚህ ዋሪ ኮሊት ይሄ ምን ይባላል ስፖንታኒየስ ፋይናንሲንግ ስንለዋለን question number 53 if a firm maybe needs external financing which of the following is not a potential source አንድ ድርጅት ኤክስተርናል ፋይናንሲንግ ከፈለገ ከሚከተሉት መካከል ፖቴንሻል የሆነ ሶርስ ሊሆን የማይችለው የትኛው ነው የሚለን A, bank loans. B, issuing such corporate bond. C, return earning. D, selling additional share of stocks. So if a firm needs external financing ከፈለገ which of the following is not a potential source ሊሆነው የማይችለው የትኛው ነው ለሚለው ባንክ ሎንስ ኦፍ ኮርስ ሊያገኝ ይችላል ሶ ላይሆን የሚችለው ሪተርን earning ነው ሶ ሪተርን earning ስለምን ከተባለ just return earning is what the net income of the company የድርጅቱ ኦልሬዲ ኔት ኢንካሙ ጋር ምን አይነት just ፖቴንሻል ሶርሱ ኤክስተርናል ፋይናንሲንግ ስለሚለን ሪተርን earning just our internal financing ነው ከኔት ኢንካም ኦልሬዲ የተረፈ ነው ምን ማለት ነው return earning just portions of what the incomes of what the company ከዲቪደንድ ቀጥሎ ያለ ነው ምን ሊያደርግ which is return for future purpose for future expansion of what the company ድርጅቱን ኤክስፓንድ ለማድረግ ለማስፋት ምን የተደረገ ነው የተቀመጠ ገንዘብ ነው ማለት ነው ዋሪ ኮሊት return earnings እንለዋለን ስለዚህ ይሄ ብቻ ነው ምንም አይሆነው ፖቴንሻል ሶርስ ላይሆን የሚችለው return earning ነው question number 54 ላይ የተጠቀሱ ነገሮችን እንይስ እዚህ ጋር አንድ ነገሮች አሉ question number 54 ምንድነው የሚለው which financial statements is most useful for forecasting external financial need which financial statements what most useful for forecasting external financial need external financial needን ፎርካስት ለማድረግ ጠቃሚ የምንላቸው የትኛው ነው የሚለው A, proforma balance sheet. B, statements of cash flows. C, statements of return earning. D, notes to financial statements ነው የሚለው so አንድ ቢዝነስ ኦርጋናይዜሽን ወይም ደግሞ ፋይናንሻል ስቴትመንት ምንለው ተቋም አንድ ድርጅት የትኛው ፋይናንሻል ስቴትመንት ነው ሞር ዩስፉል ሊሆን የሚችለው for forecasting what external financing needን ፎርካስት ለማድረግ የሚጠቅመው የትኛው ነው የሚለው so ሁሉም የራሳቸውን አስተዋጽኦ ሊኖራቸው ይችላል ግን ትክክለኛ መልስ እዚህ ውስጥ ከተዘረዘሩ ፕሮፎርማ ባላንስ ሺት ስምንለው ትክክለኛ መልስ ይሆናል ማለት ነው 55ኛ ጥያቄ which of the following is the limitations of what financial forecasting ከሚከተሉት መካከል አንዱ የፋይናንሻል ፎርካስቲንግ ሊሚቴሽን ነው የሚለን A, it provides an exact predictions of future financial need. B, it eliminates business risk completely. C, it depends on assumptions that may change over time. D, it only applies to non-profit organizations ነው የሚለው ስለዚህ የሊሚቴሽን ኦፍ ፋይናንሻል ፎርካስቲንግ አንዱ አካል የትኛው ነው just financial forecasting ግን ምንድነው just financial forecasting just ምንድነው ኤስቲሜቲንግ ማድረግ ነው ፕሪዲክቲንግ ማድረግ ነው የተለያዩ አሳምፕሽኖችን አስቀምጠን ምን ማድረግ ነው just estimate እና maybe assumptions መስጠት ነው ስለዚህ የተጠየቅነው limitations of financial forecasting ደካማ ጎኑ ምንድነው ነው የሚለን ይሄን እናያለን so ሲጋ ምንድነው የሚለው it depends on assumption that may change over times
ይለናል። ኦፍ ኮርስ ሲንስ ዲስ አሰምፕሽንስ ሜይ ቼንጅ ሜይ ቢ አንኤክስፔክትድሊ ሊቀየር ይችላል። ፎርካስቱ ሜይ ቢ ትክክል ካልሆነ ማለት ነው። ስለዚህ ኢት ዲፔንድስ ኦን አሳምፕሽን ዛት ሜይ ቼንጅ ኦቨር ታይምስ። የፋይናንሻል ፎርካስቲንግ መሰረታዊ ችግሩ የተለያዩ ወጥነት የሌላቸውን ምኖችን አሳምፕሽኖችን መከተሉ እንደ ሊሚቴሽን ሊቆጠር ይችላል ማለት ነው። 56ኛ ጥያቄ ዲቪደንድ ኢዝ ፔድ ዌን። ዲቪደንድ የሚከፈለው መቼ ነው? ኤ ዌን there is loss to a company ድርጅቱ ኪሳራ ካጋጠመው። ቢ it is paid out of profit ከማንኛውም ግብር ላይ ይቆረጣል ይከፈላል ይለናል። ሲ it eliminate business risk completely ቢዝነስ ሪስክን completely ሊቀንስ ይችላል። ዲ it only applies to non-profit organizations ይለናል። እንግዲህ ዲቪደንድ is paid when መቼ ነው የሚከፈለው ነው። መቼ ነው ሊከፈል የሚችለው? ትክክለኛ መልሳችን ዲቪደንድስ are typically paid from the company profit ከትርፉ ላይ ነው የሚከፈለው። ከረንት ፕሮፊት ላይክ ለምሳሌ accumulated returned earnings from previous years የምንለው ጀስት አለ። then company are not legally required to pay dividends ካልከፈለ ደግሞ የዚህን አብረን እናደርጋለን እንደምራለን። ትክክለኛ መልሳችን ቢ it is paid out of profit what you call it paid out of profit የምንለውን ሊሰጠን ይችላል ማለት ነው። 57ኛ ጥያቄ which of the following is an example of spontaneous finance? ቅድም ካለው ኤግዛምፕል ጋር ተመሳሳይ የሆነ ጥያቄ ነው ግን ምርጫዎቹ ይለያያሉ። ኤ issuing new equity shares፣ ቢ long term loan፣ ሲ trade credit from suppliers፣ ዲ returned earnings ነው የሚለን። ስለዚህ spontaneous financing ያልሆነው የትኛው ነው? ቅድም ባየነው መንገድ ማለት ነው። just trade term ምናምን ለው ካለው ተመሳሳይ መልስ ይሆናል። ለዚህ ጥያቄ ትክክለኛ መልሳችን ምን ይሆናል ማለት ነው? ለምሳሌ ስፖንታኒየስ ቅድም ያየናቸው አውቶማቲካሊ as part of the company በዴይ ቱ ዴይ ኦፕሬሽን ውስጥ ምን ሊደረጉ የሚችሉ ሊገኙ የሚችሉ ሊፈጠሩ የሚችሉ ትራንዛክሽኖች ወይም ግብይቶች ነው። እነዚህ ምን እንላቸዋለን? ስፖንታኒየስ ፋይናንሲንግ እንላቸዋለን። ኢሹዊንግ ለምሳሌ ኒው ኢኩዊቲ ሼር ሜይ ቢ ዴሊብሬቲንግ ፋይናንሲንግ ይጠይቃል። ሎንግ ተርም ፋይናንሲንግ ደግሞ ጀስት ኔጎሺዬሽን ኤንድ አፕሩቫል ይጠይቃል። ሪተርን ኤርኒንግ ጀስት ኢት ኢዝ ኢንተርናል ፈንድ ነው ፍሮም ፓስት ፒሪየድ ኖት ሜይ ቢ አውቶማቲካሊ ሊንክድ ቱ ዋት ከረንት ኦፕሬሽንስ ጋር ላይገናኝ ይችላል። ትክክለኛ መልሳችን ምን ይሆናል ማለት ነው? ለዚህ ጥያቄ ሲ ክሬዲት ካርም ፍሮም ሰፕላየርስ ካለው ሁሌም ምን አለ ጀስት የዚህን ጥያቄ ምን አለ ማለት ነው? ክሬዲት ካርም ሊኖር ይችላል ማለት ነው። 58ኛ ጥያቄ what is the formula for additional fund needs? additional fund needed ለመፈለግ ቀመሩ ምንድነው? ኤ ቶታል አሴት ማይነስ ቶታል ላያቢሊቲ ነው የሚለን። ቢ ኤፍኤን አዲሽናል ፈንድ ኒድድ ዚካልስ ቱ አሴት ሲካፈል ለሴል ሲባዛ ቼንጅ ኢን ሴል ሲቀነስ ላያቢሊቲ ሲካፈል ለሴል ሲባዛ በቼንጅ ኢን ሴል ነው ይለናል። ፕሮፊት ማርጂን ማለት ጀስት ሪተርን ኤርኒንግ ሬሽዮ ታይምስ ሴል አድርገን የምናገኘው ነው። አዲሽናል ፈንድ ኒድድ ኢኩዊቲ ሲካፈል ለሼር አድርገን ጀስት ኔት ኢንካሙን ማግኘት እንችላለን። ለምሳሌ አዲሽናል ፈንድ ኒድ ኢኳልስ ቱ ሪቨኒው ኤክስፐንስ ሲባዛ በኢንተረስት rate then additional fund needed as it may be the amount of external financing a firm needs to support an increase in sale ሽያጩ በጨመረ ቁጥር ድርጅቱ ፋይናንስ ለማድረግ ገንዘብ ካጣረው ምን የሚያደርገው የሚበደረው እንደማለት ነው። በዚህ መንገድ it may be internal ወይም ደግሞ externally ሊጠቅም ይችላል ማለት ነው። 58ኛ ጥያቄ ትክክለኛ መልሳችን ቢ ይሆናል ማለት ነው። 58ኛ ጥያቄ ቢ ይሆናል ማለት ነው። ገና ነው ቱቶሪያልስ ለዛሬ ይዤላችሁ የነበረው የሲቪል ሰርቪስ ዩኒቨርሲቲ ሞዴል ኤግዛም የመጀመሪያው ፓርት ይሄንን ይመስል ነበር። ሁለተኛውን ፓርት ነገ ይዤላችሁ የምመጣ ይሆናል። የገና ነው ቱቶሪያል ቤተሰብ ያልሆናችሁ ካላችሁ ገና ነው ቱቶሪያልስን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ ለብዙ ሰዎች ያድርሱልኝ። ባይ ባይ።